ቁርአንን መሀል ላይ እንግዲህ በኡስማን ዘመን በከሊፋ ኡስማን ዘመን ቁርአን መሀል ዲፍረንስ እንደተፈጠረ ልዩነት እንደተፈጠረና ይህን ልዩነት አጥፍቶ ደግሞ አንድ ስታንዳርድ ያለው ቁርአን ለመፍጠር ሲል እንዴት እንዳደረገ ከላይ ሙሉ አዲስ ታነቡ ትረዳታላችሁ። ለምሳሌ የሆነ አያ ቁርአን ውስጥ ይግባ አይግባ የሚለው ራሱ የተወሰነው በአራት ሰዎች ነው። ነገራችን ላይ ምን አለ ኡስማን እናንተ መሀል የሆነ አለመግባባት ካለ የሆነ ካልተግባባችሁ በቁርአኑ ጥቅስ ላይ ቁርአኑ የወረደው በቁረይሽ ስለሆነ በቁረይሽ ዘይ ስለሆነ በዛ አርጉት ይላል። በቁረይሽ ዘይ አርጉትና በዛ አስገብታችሁ ተስማሙበት የሚል ኮንሰፕት ተስቀምጧል። ይሄ በርግጥ ትልቅ ውሸት ነው። ቁርአን የወረደው በሰባት ዳይሌክት ነው፣ በሰባት ዘይ ነው የወረደው። በቁረይሽ ብቻ ሳይሆን አረብ ውስጥ ባሉ የተለያዩ አረብኛ ተናጋሪ በእነሱ በሁሉም ዘይ ወረደ በተሻለ መጠን። የሚገርም ደግሞ አራታችሁ ስትስማሙበት አስገቡበት ነው ያለው። የሚገርም ፈርት ይሄ የአራት ሰዎች ኮንሰንሰስ ነው። በአራችን ላይ አራት ሰዎች ያሳውሱትን ነገር መሐመድ ሲናገር የሰሙ የመሰላቸውን ነገር አስገብቷል እዛ ውስጥ። ከዛ ውጪ ቁርአን ላይ እኛ ወረድ ነው እኛ እንጠብቀዋለን የሚለው ያለ መፈክር ኡስማን ጋር ራሱ አልደረሰም ማለት ነው። ምክንያቱም እናንተ አራታችሁ ተስማማችሁበትን አስገቡ፣ ሌላው እንግዲህ ላይገባ ነው ማለት ነው። እሺ አሁን ቤዚካሊ አሁን አራት ሰዎች ይሄ ቁርአን ነው የወረደው ለመሐመድ ብለው ወስነው ያስቀመጡት ቁርአን ነው ማለት ነው። ስለዚህ እነሱ ያልተገባቡበትን የቁርአኑ አካል ነው ብለው ያላመኑበትን ምን አደረጉ ነው የሚለው ኢቭን ማኑስክሪፕት አቃጠሉ ነው የሚለው መጽሐፉ ስታነቡ እዚህ ጋር ከታች ስታነቡት ማኑስክሪፕቶችን ሰብስቦ መሐመድ ኡስማን አቃጠለ። ኢማጂን ማኑስክሪፕት የሚያቃጥል እምነት። ማኑስክሪፕት ማለት እንግዲህ የመጀመሪያ እንግዲህ ጸሐፊ ሲጽፍ የሚያስቀምጠው ነገር ነው። ሶ ይሄ ቁርአን ላይክ ከመሐመድ ማለት እስከ ኡስማን ድረስ ያለው ጊዜ ትንሽ ጊዜ ነው። ነገራችን ላይ እንዴት በዚህ ጊዜ ውስጥ በዚህ ደረጃ በሙስሊሞች መካከል ልዩነት ሊፈጠር ይችላል ራሱ ለምን? ምክንያቱም አላህ ጠብቀዋለሁ ብሎ አልነበር? ቃል ገብቶ ነበር ቁርአን ላይ እኛ ወርደነዋል እኛ እንጠብቀዋለን ብሎ ፈክሮ አልነበር? ብዙ ቁርአን ተፈጥሮ እንደሚለው ኡስማን ከእያንዳንዱ የሙስሊሞች ኢምፓየር ግዛት ውስጥ ሁሉንም ቁርአን ሰበሰበ ነው የሚለው። ሰብስቦ ወደ ኡስማን መጣለት። ከነሱ የሰበሰበውን ቁርአን አቃጠለ። ራሱ እንደ አዲስ ስታንዳርዳይዝ ያደረገውን ቁርአን ደግሞ ከእንደገና ላከላቸው። እሪስ በጣም የሚገርመው ነገር ይሄ ነው። የቁርአን አጠባበቅ ወይም ደግሞ ቁርአን እውነት እስከዛሬ ተጠብቆ ነበር እንዴ አላህ እንዳለው እውነት ጠብቆታል እንደሚለው ነገር ጥያቄ ምክትለክ የሚከተው ትልቅ ኢሹ ነው። በነገራችን ለሙስሊሞች ምናልባት ሊቀላቸው ይችላል፣ እሱ ከሌሎች ትችላላችሁ። ግን መጽሐፍ ማኑስክሪፕት እያንዳንዱን አንዳንድ ቁርአኖችን ማቃጠል ማለት ለቤተ እምነቱ ምን አይነት ኢሜጅ ሊሰጠው ይችላል? ምን አይነት ምስል ስለ እምነቱ ሊኖረን ይችላል? ምክንያቱም የሆነ ሰው የሆነ ጊዜ ላይ ቁርአንን እንደ አዲስ ስታንዳርዳይዝ ዘርግቶ ማቅረቡ ማለት አላህ እንዳለው ቁርአን ለዘላለም ተጠብቆ ይኖራል ያለው ቃል በራሱ ጥያቄ ምልክት ይገባል ማለት ነው። ቀጥል። ኦኬ እሺ ዊዝ እንዴት ነው? አቤት ሰላም ነው። እንዴት ነህ? ሙስሊም ነህ አይደል? እሺ ሙስሊም ነኝ። ኦኬ እሺ። ለምንድን ነው እዚህ ጋር እናንተ መጽሐፉን ያቃጠለው? ለምን የተቃጠለው እያላችሁ ነው? ለምን የተቃጠለው? አሁን ቁርአን የተቃጠለው ለምሳሌ የተቃጠለው ብዙ ሰዎች በዛን ሰዓት ወደ ብዙ አረብ ምናምን ያልሆኑ ሰዎች ምናምን ወደ እስልምና እየገቡ ሳለ ምናምን በዛን ጊዜ ደግሞ ቁርአን ለምሳሌ በምንጻረ ቃል የተጻፈ ቁርአን ምናምን እናም እሱም በማን አንድ ቁርአን አንድ ኮፒ ሲቀር ሌሎቹ ምናምን ተቃጥለዋል እኮ። አሁን የጠየቅኩህ በምን አይነት ጊዜ ምን አይነት ምክንያት እንትን ሳይሆን ለምንድን ነው ያ የተቃጠለው ቁርአን እንዲቃጠል የተደረገበት ምክንያቱ ምንድን ነው? ምክንያቱም ያ ቁርአን ለምሳሌ በትክክል ያልተጻፈው ምናልባት አሳጥረው የጻፉት ምናምን እንደዛ ነገር እሱን ሰው እንዳያወዛግም ወይ ሙስሊም ያልሆነ ሰው አረቦች ምናምን ሊረዱ ይችላሉ። በትክክል ያለ መጽሐፉን የሚያረጋግጠው ያረጋግጥልን ማለት በትክክል መጽሐፉና ያለ መጽሐፉን ማን ያረጋግጠው? ያ የተቃጠለው ቁርአን እኮ የተጻፈው እሱም እኮ ኖርማል ትክክለኛ ነው ቢሆንም ግን ለምሳሌ ሰዎች እሱን ለመረዳት ትንሽ ሊከብዳቸው ይችላል። አሳጥረው የተጻፉት ምናምን ነገር የተቃጠለው ቁርአን ከአረቦች ውጭ እየተሰማማን
የተቃጠለው ቁርአን ነው ትክክል የሆነው ትክክል ነው። እሱ የተበላሸ ወይ ደግሞ ችግር ያለበት ሐሳብ አይደለም። የተቃጠለው ጽሁፍ ወረቀት ትክክል ነው ወይ የተቃጠለው ቁርአን? ችግሩ ሳይሆን ለምሳሌ ያ ቁርአን ከአረቦች ውጭ ምናምን ያ ቁርአን ትንሽ ለመረዳት ሊከብዳቸው ይችላል፣ ያኛው ማለት ነው። አይ ከአረቦች ውጭ የሚል ነገር አለ። አሁን ያ የተቃጠለው ቁርአን ስህተት አለበት ወይ ውስጡ? ያ ቁርአን ስህተት ያለበት ቁርአን ነው ወይ የተቃጠለው? ስህተት የለበትም። አጻጻፉ ላይ ለምሳሌ ቁርአን እኮ ያለውም ያኛውም ተመሳሳይ እኮ ያለውም የተቃጠለው ማለት ነው። ያኛው ግን አጻጻፉ ላይ ትንሽ ችግር ስለነበረው ለዛ ነው። በእናታችን ማን ተመሳሳይ ከሆነ ለምን ይቃጠላል? ተመሳሳይ ከሆነ ሐሳቡ አንድ ቢሆንም አጻጻፉ እኮ ለምን ይቃጠላል? አጻጻፉ ያጻጻፍ ችግር ስላለው ምክንያቱም ለምሳሌ ሌላው ከአረቦች ውጭ ያለው ለምሳሌ ስለ ቋንቋ ብዙም ለማያውቅ ሰው ለመረዳት ትንሽ ሊከብድ ይችላል። ጥያቄን እየተሰማኸኝ አውራ እንጂ ጥያቄን እየሰማህ አይደለም እያወራ ያለው። ለምሳሌ እየሰማሁህ ስማኛ። ዝም ስትል እኮ ነው የምትሰማኝ። እያወራ ምንድን ነው የምትሰማኝ? አሁን ለምሳሌ በትግረኛ የተጻፈ አንድ ጽሁፍ አለ። በትግረኛ የተጻፈ ጽሁፍ ለእኔ ብትሰጠኝ እኔ አይገባኝም። በትግረኛ የተጻፈው ጽሁፍ አይገባኝም። ከዛ በአማርኛ ያንኑ ያው በትግረኛ የተጻፈው ጽሁፍ በአማርኛ ተጽፏል። በአማርኛ አለ። ለእኔ ደግሞ በአማርኛው ብትሰጠኝ ይገባኛል። ስለዚህ ስህተት ከሌለው በትግረኛ የተጻፈው ጽሁፍ ስህተት ከሌለው ስህተት ያለበት ካልሆነ በትግረኛ ስለተጻፈ ለምን ይቃጠላል? እኔ ጋር ሲደርስ ለእኔ በአማርኛ ተተርጉሞ ይናገረኛል። በእኔ ቋንቋ በእኔ መረዳት ለምሳሌ የተወሰነ ልዩነት እንጂ የትግረኛ ቋንቋ ፊደልና የአማርኛ ቋንቋ ፊደል አንድ አይነት ስለሆነ ግን እኔ አልረዳም። ማንበብ ብትለኝና አሁን ብትሰጠኝ ፊደሉን ላቀው እችላለሁ፣ ግን ምን እያለኝ እንዳለ አልችልም፣ አላቀውም። ስለዚህ ለእኔ በአማርኛ ትጽፍልኛለህ፣ ያንን በአማርኛ ትሰጠኛለህ፣ በአማርኛ እረዳለሁ። አንድ አይነት ከሆነ ማለት ነው። ያለዛ ግን በትግረኛ የተጻፈው ነው ብለህ የተቃጠለው ልክ እንደዛ የቋንቋ ለአንዱ የሚስማማ ለአንዱ ደግሞ የማይገባው ነው ብለህ የምታስብ ከሆነ መቃጠል የሚባለው ማጥፋት የሚባለው ደረጃ ለምን ይደርሳል? ምክንያቱ ምንድን ነው? መረጃ ስለሌለህም እንደዛ የሚል ልዩነት ማለት ነው። ምክንያቱም ከላይ ሰውየው ታሪኩን እየተናገረ ሲመጣ ይሄ ነገር ጦርነት ሊያመጣ ይችላል ብሎ ነው ያቀረበው። ጦርነት ሊያመጣ ይችላል፣ እዛውም ጠቅሶ በእንትንና በእንትን መካከል እንደነበረው አይነት ጦርነት ያመጣል። ስለዚህ ፈራለው እንደዚህ አይነት ጦርነት እንዳይመጣ ብሎ ነው ሀሳብ ያቀረበው። ከዚህም የተነሳ ነው መጽሐፎቹ እንዲሰበሰቡ የተደረጉት። ከዚህም ያሉትን መጽሐፉን የያዙ የቁርአንን አንቀጽ የያዙ ከሰዎች ጋር ሁሉ እንዲሰበሰብ የተደረገው። ስለዚህ ከዛ ሁሉ ተሰብስቦ እንዲስተካከልም ተደርጓል። እንዲስተካከል ብቻ አይደለም ደግሞ እንደዛ አይደለም። ቆይ የተደማመጥን እሺ፣ ምንድን ነው የተሳሳተው? ቁርአን ማን ነው? በእናታችን ማን ነው? አሁን በእናታችን ማን ነበር? ቆይ እንደዛ አይደለም አልከኝ። እንዴት ነው? ምንድን ነው የተሳሳተው? በእናታችን አንድ ኮፒ ሲቀር ነው የተቃጠለው እንጂ ለምሳሌ የተለያየ ሀሳብ ምናምን የምትለው ነገር ነው። ቁርአን ማን ነው? የሰው ልጅ አልገባበትም። አሁን ከተናገርኩት ንግግር ምኑን ነው ትክክል እንደዛ አይደለም ያልከው? እኔ ታሪክ ነው የተጻፈውን ታሪክ ነው እያነበብኩልህ ያለሁት እንጂ እንደዚህ ነው ብዬ ክሌም አልሰጠሁም። እኔ ያልኩ ያለሁት መጽሐፉ ለምሳሌ የተለያየ ቦታ ነው ያለው። ከተለያየ መጽሐፍ ሰበሰበ ሰውየው። ጦርነት ይዋጋሉ ብሎ ስላሰበ ሰበሰበ። አስተካክላችሁ ጻፉ አለ። ለሰዎች ትእዛዝ ሰጠ። እናንተ በምትስማሙት መንገድ አስተካክላችሁ ጻፉ አለ። አስተካክለው ጻፉ። ጽፈው የጨረሱትን አስተካክለው የጻፉትን ለሰዎቹ ላከላቸው። እነዚህኞቹን አቃጠለ ይላል። ሌላኛውን ቅጂ አቃጠለ ይላል። ስለዚህ ያቃጠለው ቅጂ ልክ አንተ እንደምትለው ለሆኑ አረቦች የማይገባ ለሆኑ አረቦች የማይረዱት ስለሆነ ብቻ ነው እንጂ አንድ አይነት ነው ካልከኝ ለምን ማቃጠል ያስፈልጋል? አንድ አይነት ከሆነ ምክንያቱም ለምሳሌ አንተ በወረደ አረብኛ የሚችል ሰው በትክክል አረብ የሆነ ሰው ችግር የለውም፣ እሱ ቁርአኑ ይረዳዋል። ግን ሌላ ሰው ለምሳሌ አሳጥረው የጻፉት ምናምን ነገር ላይገባው ላይረዳ ስለሚችል ማለት ነው። ሁሉ ሰው አንዱን ቁርአን በአንዱ ኮፒው ቀርቶ ሌሎቹ ደግሞ እንደዚህ ቁርአን የሚጻፈው እንደዚህ ጊዜ ምናምን አልነበረም። የሆነ ምሳሌ ነገር ያለው አሁን ያልከው ነገር መረጃም የለውም፣ ግን በጣም ቀላል ምሳሌ በትግረኛ የተጻፈ አንድ አይነት መልእክት፣ በአማርኛ የተጻፈ አንድ አይነት መልእክት ገባኝ። እኔ
በትግረኛ ያለውን አላነብም። ልንገርህ እሺ፣ አሁን አንተ በትግረኛ የተጻፈውን ማለት ነው። ሄላ ሰማ የሰማኝ ነው። እሺ አሁን እኛ ኢትዮጵያውያኖች ምናምን ወይ አበሻዎች ቁርአን እናነባለን አይደል? የሰማኝ ነው። እየሰማው እኮ ነው። አውራሽ ድል ስሰጥ ጥያቄ እየገባህ አይደለም ግን እሺ ድል ስጥክ። ቁርአን ለምሳሌ እኛ እናነባለን። ለምሳሌ አረቦች ከሆኑ በቋንቋቸው ስለተጻፈ ችግር የለውም እነሱ ይረዱታል። ግን ሌላውን በትክክል ያልተጻፈው ደግሞ ሌላው ላይገባው ይችላል። በትክክል ያልተጻፈ የምትለው ነገር ምንድነው ነው የኔ ጥያቄ። አሁን በትክክል አልተጻፈም ካልክ አስቀድሞ የነበረው ነገር የተስተካከለ ነገር አለ። የቋንቋ ልዩነት ነው ካልከኝ ግን የቋንቋ ልዩነት እስከ ማቃጠል አይደርስም። የቋንቋ ልዩነት ለምሳሌ በመጽሐፍ እኔና ሲኒያው ለምሳሌ የአማርኛና የኦሮምኛ ተናጋሪ ነኝ። አማርኛና ኦሮምኛ የማይናገር የሆነ ሀገር ጥሩ ለምሳሌ እኔና ፈረንሳይ እኔና ጣሊያን በመጽሐፍ በምንድነው ምን ማንግባባው? እነሱ የራሳቸው ቋንቋ ነው ሲፈልጉ በእኔ ቋንቋ ከተጻፈ ወደ ራሳቸው ቋንቋ እነሱ እንዲገባቸው ከፈለጉ ወደ እነሱ ቋንቋ ተረጉምላቸዋለሁ። ለምንድን ነው የሚያዋጋን? ይሄ ሰውዬ እኮ ይሄ መጽሐፍ ያዋጋቸዋል እያለ ነው። ይሄ ቁርአን ልዩነት እነሱ መካከል ጦርነት ይፈጥራል እያለ ነው። ከዛም የተነሳ ነው እንዲስተካከል የተደረገው። ከዛም የተነሳ ነው። እስኪ ሳያወጣኝ አንድ ልናገር ዝም ብለህ ማን ታነብልናለህ እየገባው ስላልሆነ ታሪኩ ያው ለከድር ገብቶኛል። እኔ አሁን ሊቃጠል እንትን ያለው ወደ ስንት መሰለው ወደ 4 ምናምን ጎሳዎች አሉ በዛን ሰዓት። አረበኛ ወደ 12 ትርጉም አለው። ገብቷል። ለምሳሌ ልንገር። ለምሳሌ መስ የሚለው ነገር መስ መንካት አለ። መስ ፊትንን እንደዚሁ ማበስ አለ። መስ ከባልተቤትህ ጋር መገናኘት አለ። ገብቶሃል። ሁሉም የእያንዳንዱ እንትን አለው። ለምሳሌ የሸዋ አማርኛና የጎጃም አማርኛ አንድ እንዳልሆነ ይሄኛውም አረበኛውም ልዩነት አለው እና ይሄን በዚህ ንቅራው ይሄን በዚህ ንቅራው በሚሉ ሰዓት ምን አደረገ ዑስማን? በዚህ ምክንያት ግጭት ተፈጥሮ ግድያ ደረጃ እንዳይመጣ ነገራቶች ተፈልቀቀው እንደዚሁም ሌላ ነገር ከሚመጣ በኔ እይታ መቀራት አለበት ሌላውን ቁርአን አቃጥሉ ብሎ ያቃጠለው በዚህ ምክንያት ነው እኮ። እሱን እኮ ነው አሁን የኛ ጥያቄ። በጣም ቀላል እኮ የኔ ጥያቄ። ለምሳሌ የተቃጠለበት ምክንያት አሁን እንደምትለው የቃላት ልዩነት ስለሚያመጣ እነዚህ ሰዎች ይሄ ሰውዬ ያዘዛቸው ያሉ ሰዎች 4 ሰዎች ናቸው አይደል? እንዲያስተካክሉ የጠራቸው እነዚህ 4ቱ ሰዎች እናንተ በምትስማሙት መንገድ አስተካክሉት ብሏቸዋል አይደል? ስለዚህ የተጻፈ ጽሑፍ ተቀምጦ የነበረ ጽሑፍ አለ። በነገራችን ላይ እንደኔ ምናልባት ትክክል ካልሆነ ቁርአን የተቀየረ ነገር የለውም፣ የተጨመረ አንዴ ወደ ሌላ ርዕስ ውስጥ አትግባ ወንድም፣ አንዴ አስጨርሰኝ። እኔ እስከማቀው ድረስ ተጽፎ የተቀመጠ አለ በወረቀት እየተጻፈ መሐመድ በተናገረ ጊዜ ኑ ጻፉልኝ እያለ እያጻፈ ያስቀመጠ የተቀመጠ አለ ተጽፎ የተቀመጡ አንቀጾች። ኦኬ ከአንተ ጋር ምናልባት ኔትወርክ በደንብ ካልተስተካከለ ደግማ አትግባ። ምክንያቱም ርዕስ እያነሳክ ሀሳብ ሰጥተክ ሀሳቡን ሳንጨርሱ ስለምንሄድ እየተጻፈ የተቀመጠ አለ። እንዲሁም ደግሞ ሰዎች አይምሮ ውስጥ የተቀመጠ አለ። ለምሳሌ 511 ላይ ሄዳችሁ ስታዩ በጦርነት ሜዳ ደግሞ በጣም ብዙ ሰዎች እየሞቱ ስለነበረ ይላል እዚሁ ሐዲስ ላይ 511 ላይ ሄዳችሁ ታዩ ሰዎች እየሞቱ ስለነበረ እነዛ የሚሞቱ ሰዎች ደግሞ የቁርአን አንቀጽ የሚያውቁ ናቸው። እነዛ የቁርአን አንቀጽ የሚያውቁ ሰዎች ደግሞ እነሱ ብቻ የሚያውቁት ናቸው። ሌላ ሰው አያውቀውም ያንን የቁርአን አንቀጽ። ስለዚህ እነሱ በጦርነት ውስጥ ከሞቱ ቁርአን የመጥፋት እድል ያጋጥመዋል የሚል ሐሳብ ሲያቀርብ እናያለን ሐዲሱ ላይ። ስለዚህ ሰው አይምሮ ውስጥ የተቀመጠ የቁርአን አንቀጽ አለ፣ እንደገና ደግሞ ተጽፎ የተቀመጠ የቁርአን አንቀጽ አለ። ይሄ ሰው እያንዳንዱን የቁርአን አንቀጽ ሰበሰበ። ሰዎች እጅ ላይ ለምሳሌ አማጋን ያለውን ላክልኝ ብሎ አለ፣ ሰበሰበ።
እነዛን ሰብስቦ ያስቀመጠው ለምንድን ነው? ይሄ ሰው ካቀረበው ሐሳብ የተነሳ ማለት ነው። ሰብስቦ ያስቀመጠ ለምን? ግጭት ጦርነት እንዳይሆን ብሎ ስላለ ሰውየው ሰበሰበ። እነዛን ቁርአኖች አንተ ጋር ያለውን ላክልኝ አለት፣ ሰብስቦ አስቀመጠ። ከዛ እነዚህን ሰዎች ጠራቸው። እነዚህን ሰዎች ጠራና በዚህ መንገድ እንደዚህ በምትስማሙት መንገድ አስተካክሉ አላቸው። አስተካክላችሁ ጻፉ አላቸው። ከዛ ደግሞ አስተካክሎ ጽፎ ካለው በኋላ ላከላቸው ለሆኑ ወገኖች የተጻፈውን የተስተካከለውን የቁርአን አንቀጽ የቁርአን መጽሐፍ ላከላቸውና ትእዛዝም አዘዛቸው። በእነሱ ቋንቋ የወረደ ስለሆነ ብሎ ቅድም ሰሂህ ትክክል አይደለም በእነሱ የሐሳብ ያለው ማለት ነው። በእነሱ በቁረይሾች ቋንቋ ስለወረደ ቁርአን ሪቪሌሽኑ የወረደው በእነሱ ስለሆነ እንደው ጥያቄ ቢፈጥርባቸው የሆነ ጥያቄ የሚጣሉበት ነገር ቢኖር አስተካክሉት፣ ለምን በእነሱ ቋንቋ ፍቱላቸው፣ በእነሱ ቋንቋ ስለወረደ ብሎ ትእዛዝ ሰጠ። ከዛ ሌላኛውን መጽሐፍ ሊመልስ የሚገባውን መለሰና ሌላውን ደግሞ ሰብስቦ ደግሞ ምን አለው ይላል? አቃጠለው ይላል። ስለዚህ እኔ አሁን ጥያቄ ምንድነው የተስተካከለ ምናምን ብዙ ጥያቄ አለ እዚህ ውስጥ። በእንዴት ነው ያስተካከሉት? ምንድነው የቀየሩት? ምናምን የሚለው ቅድም አሁን በ12 መንገድ ነው በ12 አይነት ማፈታት ሊኖር ይችላል። አንዱ ቃል ብሏል፣ አንዱ እንደዚህ፣ አንዱ እንደዚህ ብሏል። ኦኬ እሺ፣ የተጻፈውን ሲያገኙ በምን ተረጎሙት? ማን ነግሯቸውስ እንደዚህ ነው ብሎ ተረጎሙት? እነዚህ ሰዎች አይ እነሱ ስለሚያውቁት ነው ካልከኝ፣ ኦኬ እነሱ የወረደውን ቁርአን በእነሱ አይምሮን ያስቀመጡት፣ በእነሱ አይምሮን የቀረጹት፣ በእነሱ አመለካከት እነሱ ምናልባት በሚቀበሉት የቋንቋ አይነት ወይ ደግሞ በፈለጉበት መንገድ ማለት ነው ያስተካከሉት። የተቃጠለው ደግሞ ምክንያቱ ምንድነው? እንዲጠፋ የተፈለገው እንዳይገኝ የተፈለገው እንዲቃጠል የተፈለገበት ምክንያት ደግሞ ምንድነው ነው የኛ ጥያቄ። ምንድነው ነው ጥያቄያችሁ? የቋንቋ ልዩነት ነው። ልክ እዚህ ጋር ቁርአን እንዳይገኝ ይባል ነገር የለም። ቁርአን በሰዎች ልብ ለብረ የሚቃጠለው ቁርአን እኮ በሰዎች ለምንድን ነው የሚቃጠለው? ቁርአን ማቃጠል አይቻልም። ቁርአን ቢቃጠልም በሁሉ ሰዎች ላይ ጭንቅላት እንደሌላ መጽሐፍ አይደለም። ቁርአን ቢቃጠልም በሁሉ ሰዎች ጭንቅላት አለ። ሁሉ ሰው ሐፍዞታል። ብዙ ሰው ቁርአን ሐፍዞታል። ወይስ ተረጋጋ። ለምንድን ነው ያቃጠለው? ራሱ ማለት ነው አንድ ነጥብ ሳይጎል መጻፍ ይቻላል። ሙሉ ለሙሉ ቁርአን ቢቃጠል በወረቀት ያለው ቢቃጠል ማለት ነው። በቃ አይቃጠልም ካለ ለምንድን ነው ያቃጠለው? ቁርአኑ ምንም አልሆነ። ቢቃጠልም ራሱ ለምንድን ነው ያቃጠለው ነው? ሰዎች በጭንቅላታቸው ሐፍዞታል ቁርአኑ ማለት ነው። ወይስ ለምንድን ነው ያቃጠለው ነው? ነገርን እኮ ወይኔ የኔ ጥያቄ እኮ ለምንድን ነው የሚያቃጥለው ነው? ለምንድን ነው ያቃጠለው ነው እንጂ ቢያቃጥለው ይጠፋል ወይ ያቃጠለው ጠፍቷል የሚል አይደለም። የሚያቃጥልበትን ምክንያት ንገረኝ። እንዲረዱት ምኑ ነው እንዲረዱት የምታቃጥለው? እንዲረዱት ነው የሚያቃጥለው? ቁርአን ለምሳሌ ሌላው ከአረብ ውጭ ያለው ህዝብ እንዲረዳው ወገኔ ሲጀምር በዚህኛው ጊዜ እኮ ያሉ ሰዎች አይደሉም እኮ እነዚህ የተጣሉትም ይዋጋሉም ተብሎ የታሰቡት እኮ አረቦች ናቸው እኮ። ከአረብ ውጭ ያሉ ሰዎች እኮ አይደሉም እኮ። ቁርአን የተቃጠለው ከአረብ ውጭ የሆነው በጣም በብዛት የሰለማ ሲመጣ ነው። ምክንያቱም በዛን ጊዜ ቁርአን አሳጥሮ የጻፉት ምናምን እንደዛ ነገር ይኖራል። እቱ ጋር ነው እንደዛ ያነበብከው? እስኪ አሁን የተናገርከው መረጃ ስጠኝ። እንደዛ ያነበብከው ስጠኝ። እነዚህ ጣላሉ ይዋጋሉ የተባለው ነው። እንደዛ የሚል መረጃ ስጠኝ ያልኩ። ይዋጋሉ እነዚህ ሰዎች እንዳይዋጉ ፈራለሁ ተብሎ በእነሱ ምክንያት የተስተካከለው እነዚህ ሰዎች ይዋጋሉ ተብሎ የተጠረጠሩ ሰዎች ከአረብ ውጭ መሆናቸውን ማስረጃ ስጠኝ። ነገርኩ እኮ ቁርአን በሰዎች ልብ ስላለ ቁርአን አሁን በዚህ ጊዜ ያለ ቁርአን ለምንድን ነው ያቃጠለው? እንደገና ሙሉ ለሙሉ ቢቃጠል እኔ አሁን በሰው ልብ ውስጥ የለም ማለት ነው። ያቃጠለው ነው ያልኩት። ሰው እንዲረዳው እንዲገባው በረምብ ሰው እንዲረዳው ተቃጠለ። ሰው አይደለም እንትን የተባለው አላወኩም ብትል ይሻላል። ሰው እንዲረዳ ተቃጠለ እንዴት ትለኛለህ? ሰው እንዲረዳ እንዴት ታቃጥለዋለህ? በስተክል ግዴታ እኔ ትግረኛ ስለማል አጻጻፉ ቁርአን እኮ ሲጀመር የተቃጠለው ቁርአን አንድ ኮፒ ቀርቶ ነው እንጂ የተቃጠለው ማለት ነው። ሰው ደግሞ ማውራት ስለቻለ ብቻ እንዴት ያወራል? ሙስሊሞች ምን ነካችሁ? ማውራት ስለቻላችሁ ብቻ አታውሩ። ማታቁ ከሆነ አታቁም። ማታቁት ከሆነ ብታልፉ ነው የሚሻለው። ማውራት ስለቻላችሁ ብቻ ማውራት ትክክል አይደለም። መረጃ እንጠይቃችኋለን። እዚህ በመረጃ ነው እያወራን ያለ ነው አይደል? በመረጃ እስኪ ይሄንን ታሪክ ንገረኝ እስቲ አንተ።
ካነበብከው። አሁን እኮ አንብቦ የማያውቀውን ታሪክ እኮ ነው በዚህ ምክንያት ነው ብሎ የሚለው አንብቦ የሚያውቀው ታሪክ አይመስለኝም። እስቲ ዊዝ ክፈትና ማይክህን ምንድነው ይህን ታሪክ እስቲ ንገረኝ። ምን ተፈጠረ እያሉ ነው? ለምንድን ነው እዚህ ጋር የተቃጠለው? ምንድን ነው ያደረጉት? ያቃጠለውስ ምን አይነት መጽሐፍ ነው? ንገረኝ እስቲ ታሪኩ። አንድ ነገር ምናልባት ሙስሊሞች ሲናገሩ አንድ ኮፒ ቀርጦ ነው ያቃጠለው ምናምን። ቆይ ሀፍስ ቁርአን የሚባል ማመድ ያውቃል እንዴ? ቁርአን ጻፉልኝ ሀፍስ ተብላችሁ ሰየሙት የሚል ያውቃል እንዴ? ሀፍስ ይባል ቁርአን ማመድ ባሰቡ አለ። ያ የተቃጠለው ውስጥ ላይ የሌላ ጭማሪ ቢኖርስ? የተቃጠለው መጽሐፍ ይዞ የጠፋ ብዙ ነገር ሊሆን ይችላል። ሆኖስ ሲቀጥል ደግሞ መሐመድ ቁርአን አልጻፈም። በነገራችን ላይ የመጀመሪያ ቁርአን የጻፈው አቡበከር የተባለው ካሊፋ ነው አይደል? ከኡስማን ፊት የነበረ እሱ ሰውዬ ቁርአን ጻፉ ብሎ ሰዎችን ሲያዝ ሰዎች እኮ ያለ መልእክተኛ ያላደረጉትን ነገር እንዴት እናደርጋለን ያሉት። መሐመድ ቁርአን አልጻፈም። ሲቀጥል ደግሞ ሀፍስ ሲባል ቁርአን መሐመድ ጋርም አልነበረም። ሰምዴ የሆነ ሰዎች ጽፎት በተለይ ካሊፋው አቡበከር አሲንክ ያጻፈው አጽፎ ያስቀመጠው መጽሐፍ ነው። በነገራችን ላይ ብዙ ጊዜ ይናገሩ የለ መጽሐፍ ቅዱስን ማን የጻፈው? ዮሐንስ ነው የጻፈው ምናምን ሙስሊሞች ስለሚሉ እኛም በነገራችን ላይ ካሁን በኋላ ለሙስሊሞች አንድ ስንዝር መስጠት አያስፈልግም። እነሱ በሚከራከሩበት ግግም ያለ ክርክር መከራከር ነው። ማን ነው ሀፍስ ቁርአን የጻፈው? እሱ መሐመድ ያውቀዋል። ሀፍስ ቁርአን ትክክለኛ ለመሆኑ ምንድን ነው መረጃቸው? አሁን አንድ ኮፒ ነው የቀረው። የአንድ ኮፒ ቀርቶ ያ ኮፒ መመዘኛ ማን አደረገው? ማን አደረገው? መሐመድ ጻፉ፣ በዚህ ጻፉ፣ ሀፍስ በሉት 114 ምዕራፍ ያድርጉለት ብሏል። ወር ደግሞ ቁርአን ውስጥ ራሱ 114 ምዕራፍ ነው የሚል አለ። ሙሉ ሐዲስ ላይ እንደዛ 114 ምዕራፍ ነው ያለው የሚል ሐሳብ እኮ የለም ቁርአን ውስጥ፣ ሐዲስ ላይም የለም። ከሌለ 114 ገርገሰው ማን ነው የወሰነው ራሱ? ያ የተቃጠለው ትክክለኛ ቁርአንስ ቢሆንስ በምን ያውቃሉ ሙስሊሞች? የሀፍስ ቁርአንስ የቁርአን መለኪያ ማን አደረገው? መሐመድ አደረገው ወይስ የትኛው ምሁር ነው ያደረገው? በቃ ለማምለጥ ሲሉ ነው። ሲቀጥል ደግሞ እኮ ሐዲሱ ላይ ስታነቡት ማኑስክሪፕት አቃጠለን የሚለው ማቴሪያሎችን አቃጠለን የሚለው እንዴት ነው? ማኑስክሪፕትና ማቴሪያል የሚቃጠለው ራሱ ምንድነው ፕሩፍ የሚያደርገው? አሁን ሐዲስ ስታነቡ ደይፍ ሐዲስ፣ ሰሂህ ሐዲስ ሲባል ሐዲሶች ሙዱ ፋብሪኬትድ ሰዎች ባህል ላይ ፈጥረው የሚያወሩት ሐዲስ እንኳን ተጽፎ በሐዲስ ተቀምጧል። ለምንድን ነው ይሄ ቁርአን እንደ ሐሰን ወይ እንደ ደይፍ ሆኖ ቁጭ ለምን አይሉም ነበር? ለምን አስፈልገ ማቃጠል? ደን ሰዎች ኮምፔር ያደረጉ ቼን ኦፍ ናሬሽኑን እያዩት ትክክለኛ ይቀበሉ ነበር። ልክ እንደ ሐዲስ ቁርአኑ ነው ማለት ነው። ካሊፋው ለምን አስፈልግ ቁርአኑ ድግ ብሎ ማቃጠል ለምን አስፈልገው? ውሳኔው ይሄ ማቃጠል ውሳኔው ከየት መጣበት? ሲጀመር ይሄ መፍትሄ ነው ብሎ ማን ነገረው? ረሱል ለዑመር ለኡስማን ብዙ ጥያቄ ይነሳል በዚህ ላይ። በነገራችን ላይ እንደነሱ ቢሆን እኮ አሁን አስባችሁታል? በክርስትና ውስጥ እንደዚያ ታሪክ ቢኖር አንድ የሐዋርያት ተማሪ ብድግ ብሎ መጽሐፍ ቅዱስን አቃጥሎ ትክክለኛ ይሄ ነው ብሎ የሚል አስቀምጦ ትክክለኛ ይሄ ነው የሚል ሀሳብ ይሄ ነው ያኛውን አቃጥሎት የሚል ነገር ቢያስቀምጥ ሙስሊሞች እኮ አንድ ቀን አሰደዱ ነው። ነገራችን ላይ እንዳቃላችሁ ጨርቃቸውን ጥሎ ነበር የሚያምሩት። መጽሐፍ ቅዱስ አቃጠሉት፣ ያለን ቁርአን ያለን መጽሐፍ አቃጥሎ ነበር የሚሉን። ይሄንን የሚያክል መጽሐፉን አቃጥሎ ሞቆት ዛሬ ትክክለኛ ይሄ ነው። ማን ነው ትክክለኛ ይሄ ነው ያለው? ማሰርቱ ምንድን ነው? ምናልባት ገብተው ይመልሱልን። እኔ እንደውም ምኑ መሰለህ፣ ለምሳሌ ምን አይነት መጽሐፍቶችን እኮ ምን አይነት ነገሮችን እንደሰበሰበ እኮ ከአንዳንድ መረጃዎች የተነሳ ማወቅ እንችላለን። ለምሳሌ ፍየል በግ በላው ወይ ፍየል በላው ብላ አይሻ የተናገረችው ሐዲስ ስታይ እንደዚህ ተጽፎ የተቀመጡ የሐዲስ ቁርአኖች እንዳሉ ትረዳል። ወረቀቱ በእኔ ዘንድ ነበረ፣ እንደዚህ ተብሎ የተጻፈበት ወረቀት በእኔ ዘንድ ነበረ ብላ ስለምትል እንደዚህ አይነት ወረቀቶች አሉ ሰዎች እጅ። እሷ እጅ እንደተገኘው ማለት እኔ ጋር ነበረ፣ እኔ ትራስ ስር ነበረ ብላ እንዳለችው ማለት ነው። እንዲሁም ደግሞ የተለያዩ ሐዲሶችን የተለያዩ ነገሮችን ስታነቡ የሆነ ወረቀት አንድ ሰው ጋር አለ፣ የሆነ ቦታ አለ። አሁን ለእንደዚህ አይነት ነገር አሁን ልጁ ያለውን ነገር ነው የሚጠቀሙት። ለምሳሌ የአይሻንም ፍየል የበላችሁንም ስጠይቃቸው ምንድን ነው አይጠፋም፣ የሰው አይምሮ ውስጥ አለ፣ ሁሉም ሰው አይምሮ ውስጥ አለ ብለው ነው እነሱን ያሱት። ሁሉም በነገራችን ላይ አንድ ሰው አይምሮ ውስጥ የለም በዛ ሰዓትም ቢሆን
ሁሉም አንድ ሰው አይምሮ ውስጥ የለም። አይደለም ሁሉም አንድ ሰው አይምሮ ውስጥ ሊኖር ቀርቶ ሁሉም አይነት ለአንዱ የሚያስቀራበት አቀራርና ለአንዱ የሚያስቀራበት አቀራር እንኳን ይለያያል። ለምን? መረጃ አለ። ለምሳሌ አንዱ ሲቀራ ሰማሁት ይላል። እኔ ነቢዩ ባላስቀራበት መንገድ ሲቀራ አየሁት ነው የሚል። እኔ የቅላጼ ልዩነት ነው ሲሉ አሁን በጣም ጥያቄ ይፈጥርብኛል። ለምሳሌ እኔ አሁን አንድ ሰው ቋንቋዬ አይደለም ምንም አይነት ንግግር በሌላ የኔ ቋንቋ ባልሆነ ንግግር ሲናገር ብሰማ በቋንቋው ነው እየተናገረ ያለው ብዬ ነው እንጂ የምለው አንተ እንዴት እንደዚህ ትናገራለህ ብዬ አልይዘው። ለምን? በእኔ ቋንቋ አይደለም እያወራ ያለው፣ በእኔ ቋንቋ አይደለም እየተናገረ ያለው። ስለዚህ የሆነ ግን የተመሳሰለ ቋንቋ አንድ ቋንቋ ማለት ነው። ግን እሱ የሚያውቀውና ሰውያኛው የሚያውቀው ግን ይለያያል። እነሱ አሁን ይህንን ምንድነው የዜማ አቀራር ነው ይሉታል። እኔ የዜማ አቀራር ነውም ልዩነቱ የሚለው ነገር ትንሽ ጥያቄ ስለሚፈጥርብኝ እሺ እሱ እንቀበለውና፣ ሰውየው ግን ሲቀራ ሰማና በቃ ሊይዘው ደረስኩ ይላል አይደለም። እስኪጨርስ ድረስ ትዕግስት አጥቼ ነበር። ልክ ሲጨርስ ጎትቼ መሐመድ ጋር ወሰድኩታል። ጎትቼ ወሰድኩትና ይገጣይ እንዲህ አንተ ባላስቀራ መንገድ ሲቀራ ሰማውኝ። ሰምቶት ነው ሲቀራ የሰማው ነገር አለ። ከዛ ልቀቀው አለው። አንተም ቅራ አለው፣ ቀራ። አንተም ቅራ አለው፣ ቀራ። ለአንተ በዚህ ወረደ፣ ለአንተ በዚህ ወረደ። በተለያየ መንገድ ወረደ የሚሉት እሱ ነው። ለአንተ በዚህ ወረደ፣ አንተ በዚህ ትረዳለህ፣ አንተ በዚህ ትረዳለህ ማለት ነው። ስለዚህ ሁለቱ እንኳን ሊጣሉበት የሚችል ልዩነት ነበረው። ለአንዱ በሌላ መንገድ ነው የሚያስቀራው፣ ለዚህኛው በሌላ መንገድ ነው የሚያስቀራው። እዚህ ሁሉም ቁርአን አንድ ሰው ውስጥ አለ ማለት አይቻልም። ምናልባት ያ በፍየል የተበላው ቁርአን አይሻ ብቻ የምታውቀው ቢሆንስ ሌሎቹም ማያውቁት ማለት ነው። ሌሎቹም ማያውቁት ያውቁታል ብሎ ለማለት እንደው ብዙ ጥያቄዎች ስለሚኖርበት ልክ እንደዚህ ይሄ ሰውዬ እንደዚህ አይነቶችን የሰበሰበው የሆኑ ሰዎች ጋር ጽፎ ያስቀመጡ አሉ። የነሱን ላኩልኝ አለ፣ ሰበሰበ። ከያለበት ቦታ ሰበሰበና ደግሞ የሚያውቁ አዋቂ የሆኑት ሰዎች ሰብስቦ ይህንን በዚህ መንገድ በምትስማሙበት መንገድ በአንድ መንገድ አድርጋችሁ አስተካክሉት አላቸው። አስተካክሉት ብሎ አላቸው። የሚያስተካክሉት ምን እያዩ ነው? የተጻፉትን የተሰበሰቡትን እያዩ ነው የሚያስተካክሉት። ይሄኛው እንደዚህ ይላል፣ ኦኬ ይሄኛው ቋንቋ እንዲህ ነው፣ እንዲናርገው እንዲህ እያሉ ነው እንግዲህ ያስተካከለ ያሉት። አስተካከሉ፣ ጨረሱ። ከዛስ ያስተካከሉትን እንዳስተካከሉት አድርጎ ወደሚፈለገው ሰዎች ላከ። ይሄን ሲልክ እንዲህ አድርጉ ብሎ በእነሱ ቋንቋ ስለወረደ ብሎ ነው አይደል የሰጣቸው። ከዛ ደግሞ ሰውየው የተቀበለውን ደግሞ የመለሰለት ሰው አለ፣ መለሰለት። ያኛውን ግን ደግሞ የሆኑ ሰው እንትኖቹን ደግሞ ሰብስቦ አቃጠለው ይላል። ስለዚህ የተመለሰ አለ፣ ምናልባት እጁ ላይ ሰውየው ያለ፣ እንደገና ደግሞ ተጽፎ ተስተካክሎ የተሰጣቸው አለ፣ የተቃጠለ አለ። አሁን የተቃጠለው ለምን ተቃጠለው ነው የዛሬ ጥያቄ። ብዙ ጥያቄ አለ እዚህ ውስጥ ልናነሳ እንችላለን፣ በጣም ብዙ ጥያቄ። ግን የዛሬው አጭሩ ጥያቄ የተቃጠለው ምክንያቱ ምንድን ነው? ማቃጠል ማጥፋት ነው። ሌላ የምታቃጠልበት ምንም ምክንያት የለህም አይደል? ምንም ምክንያት አለ የለም የምታቃጠልበት። ምናልባት አሁን እንደሚሉት የተስተካከለው የቋንቋ ነገር ቢሆንም የሆኑ ሰዎች የሚቀበሉት አቀራር ነው ማለት ነው። ስለዚህ ለነዛ ሰዎች የሚሰጥ ነበር። ለነዚህ ይሄኛውን ይሰጣል፣ ይሄኛውን በዚህ አቀራር ለትግረኛው በትግረኛ ለሚያነበው ትግረኛ፣ አማርኛ በሚያነበው ለአማርኛ፣ ኦሮምኛ ለሚያነበው ስልጠኛ እያልክ በቋንቋችን በእያንዳንዱ አረቦች ለምሳሌ አሁን ቅድም ሲሉ እንደነገር አማርኛ እዚህ የሚወራና ወደ ሰሜን ውስጥ ለምሳሌ ወደ ወሎ ወይ ምን ውስጥ የሚወራው ይለያያል እንዳለ ማለት እዛ የራሳቸው ጽሑፍ አጻጻፍ ካላቸው እሱ ትሰጣቸዋል። እኔ ደግሞ ይሄኛው ያስፈልገኛል፣ ያኛው ደግሞ ሌላ ያስፈልገዋል። ማቃጠሉ ግን ለምንድን ነው? ለምሳሌ የኔ ከሆነ የተቃጠለው የኔ አጻጻፍ መቃጠሉ ለምን አስፈለገ? የኔ ትርጉም መቃጠሉ ለምን አስፈለገ? የሆነ ሰው ትርጉም መቃጠሉ ለምን አስፈለገ? የተቃጠለበት ምክንያቱ ምንድን ነው? ይሄ ጥያቄ ምክንያቱ ምንድን ነው? በጣም ግልጽ ይመስለኛል። ከዚህ በላይ እኔ ጥያቄውን ማብራራበት እንትን የለኝም። ኦኬ አልፋ ሜሪ ሴኑት ብሩክ ያላችሁ ሀሳብ ካለ መናገር ትችላለች። ቀጥላለሁ። ከድሮ እሺ፣ አሁን ያንተ ነጥብ ከብዷቸዋል ይመስለኛል እና
አሁን ይሄን ስታወሩ ደግሞ ሌላ የተረዳሁት ምንድነው ወደኛ ወደ አማርኛ የተተረጎመ አሁን አንተ ጋር ሃርድ ኮፒም ያለው እኛም በሶፍት ኮፒ የምንጠቀምበት ማለት እየከበዳቸው ማሻሻያ ያደረጉበት ቃላት አለና እነሱም በራሳቸው ፈቃድ ነው ማለት አሁን ለዚህ በሚመች እንዲህ ብንል ይከብዳል በሚል ማሻሻያ ለምሳሌ ቅድም እንደነገርኩ አመጣለሁ የነበረው ሱራ 510 ላይ ያለው መንፈስ ቅዱስ ነው የሚለውና ከቻልክ አውጣውና መንፈስ ቅዱስ ነው የሚለው ግን በቅንፍም ብለውበታል ገብርኤል ብለው ጨምረውበታል በቅዱስ መንፈስ ነው የሚለው ግን የለም እንትኑ ላይ ገብርኤል የሚል የለም እዛም ላይ ፒዩር ስፒሪት ብሎ ነው ያስቀመጠው እንትኑ ላይ እንግሊዘኛውም ላይ አረብኛውም እንግዲህ ትራንስሌት አድርገው እንደዛ ነው የመጣው አውጣታ ያያየው ነው አይ ተናገር ነው ያወጣው ችግር የለው እና 510 ላይ ማለት ሱራ 510 ላይ እሱ ላይ እንደዛ ቅንፍ ተጨምሯልና እኔ የተረዳሁት ነገር ምንድነው እንትን ላይ ሐዲሱ ላይ አንድ ትልቅ ነገር የተቀመጣል ኢብኑ አባስ ያስቀመጠው ማለት ትልቅ ቁጭት አስቀምጧል ኢብኑ አባስ ያስቀመጠው ያልኩ ልክ መሐመድ ሞት በደረሰ ጊዜ ማትስቱበትን አንድ እውነት ልጻፍላችሁ ሲል ቢሰሙት ኖሮ ያበቃ ነበር በያስባለሁ ኢብኑ አባስም ያ ነገር የቆጨው ይመስላል ሲገልጸው ያ ትልቅ አደጋ ነበር አለ በቃ አለመነገሩ አለመሰማቱና ሰው መከላከሉ ያ ትልቅ አደጋ ነበር ብሎ አስቀምጦታል ኢብኑ አባስና ያ ይፈታው ነበር በሰዓቱ ቢሰሙት ኖሮ ምናልባት እስካሁን ስጋዊ ፍላጎቱ እዚህ ድረስ አድርሶት ከዚህ በኋላ በቃኝ ሊልስ የሞት ኑዛዜስ ሊሆን ቢችል በዚህ ደረጃ አይመስልህም ኢብኑ አባስ እንትን ያለው በጣም የተቆጨበት እሱ በጣም እንትን ብዙ ጥያቄ አለኝ እዛው እስከገባ ካል ማለት በቃ ያበቃል በያስብ ነበር ቢናገር አይ በቃ እስካሁን ለስጋዊ ህይወቴ ኖርበታለሁ እስካሁን ያልኳችሁ ይሄ ነገር እስካሁን የተነገርኳችሁ እውነት አልነበረም ማትስቱበት ነገር ብሎ ያስቀምጣል ብዬ ነበር ማስበው እና እዚህ ጋርም የኢብኑ አባስ ቁጭት ብዬ ነው ማስበው ይሄንን ነው እሱም ተቆጭቶ ነበር በጣም ተቆጭቶ ተቀምጧል አዲሱ ላይና ይሄንን ነው ምለውኔና አገኘው እንትኑ ላይ 5 ቁርአኑ ላይ አገኘው የቅዱስ መንፈስ የሚለው ቅዱስ መንፈስ ብሎ በቅንፍ ገብርኤል ገብቷልና ተርጓሚ ይሄን ለማስገባት ለምን ፈለገ መንፈስ ቅዱስ የምትለው ቃል እንድትነግር ለምን አልፈለገም የለማ እንትኑ ላይ አሁን ወደ እንግሊዘኛውም ብትሄድ ወይ አረብኛው ላይ ብትሄድ አይልም አረብኛውንም ትራንስሌት አደረገው አይልም በእነሱ በእስልምና መረዳት መንፈስ የሚለው ያው ናሙስ እኔ ገብርኤል ቢጠራው ምክንያቱም ገብርኤል ራሱ ገብርኤል ነው ብሎ ስላላስተዋወቀ ያንንም ፐርሰን ደግሞ የተናገረው ያን ፐርሰን ይሄ ነው ብሎ የተናገረው ወረቃ ገብርኤል ስላላለ እሱም ናሙስ ነው ያለው እነሱ ናቸው ገብርኤልን ብለው የፈቱት እንጂ ናሙስ ነው የጠራቸው ሰውየውም ናሙስ ብሎ የነገራቸው አካሉ ግን እኔ እንደዚህ ነኝ አላለም እንደውም ቅድም ያነሳው መጨረሻ ላይ ይሄ ሰው ማትሳሳቱበት ነገር ልንገራችሁ ብሎ እምቢ ያሉት ሰውየው ኢብኑ አባስ ይሄ ነገር ለእስልምና ይላል እኮ ይሄ ነገር በጣም ትልቅ ውድቀት እንደ ውድቀት ነው የሚያየው ትልቅ ችግር የሚፈጥር ነው ብሎ ነው የሚያስበው እኔ ምን አስባለሁ መሰለህ የሙሐመድ መጀመሪያ አካባቢ ይሄዳል የሙሐመድ መጀመሪያ አካባቢ የጥርጥር ጊዜ ነው ለምሳሌ ጠንቋይ የሆንክ ይመስለኛል በጂን የተቆጣጠረኝ ይመስለኛል ጠንቋይ መሆን ይመስለኛል ለዛ ነው አላህ ደጋግሞ ይናገረው አይደል በመጠራጠር ውስጥ አትሁን ብሎ መሐመድን ፐርሰናሊቲ እሱ ነው አለ እሱን በመጠራጠር ውስጥ አትሁን በመጠራጠር ውስጥ ብትሆን እንዲያርግ በመጠራጠር ውስጥ ብትሆን ሂድና ጠይቅ ከተጠራጣሪዎች ከሆንክ ከከሳሪዎች ትሆናለህ እያለ ሰውየው እንግዲህ የማይጠራጠር ሰው ከተጠራጣሪ አትሁን አትለው ስጠራጠርህ ነው እንደዛ የምትለኝ ስለዚህ የሆነ የሚጠራጠረው ውስጡ ትክክል ያልሆነ ያልፈለገው ነገር ያላመነው ነገር አለ ያላመነ ያልተቀበለው ስለዚህ መጀመሪያውና ከዛ መጨረሻ ላይ ደግሞ የተከሰተ መጀመሪያ የሞት ፍርሃት ነው መጨረሻ ደግሞ ሞት መጥቶበታል አውቋል ሊሄድ ነው ብሏል ስለዚህ በዚህ መጨረሻ የማትሳሳቱበትን ነገር ልንገራችሁ ሲል ይሄ ሰውዬ መሄዱን አውቋል እየሄደ እንዳለ ከዛ በኋላ እንደማይቀጥል አውቋል መጀመሪያ ደግሞ ሞት ይመጣብኛል ብሎ ነበር እየፈራ ሲጠራጠር የነበረው
ስለዚህ ሁለቱን ስታገናኝ ሙሐመድ የመጀመሪያ የተጠራጠረው ትክክል መሆኑን አውቆ ሲሆን መጨረሻ ላይ ትክክል እንደሆነ ስለዚህ ያ አካል ያለው አካል እነዚህ ከዚህ በኋላ ተስማምቶ ያደረጋቸው ነገሮች ሁሉ እንዳልሆነ የሚነግራቸው ቢሆንስ የሚል ጥያቄ አለኝ። አይ ይሄ ሊሆን አይችልም ይላሉ ሙስሊሞች። ሊሆን የማይችልበት ምክንያት ስለሌለ መረጃ ስላለ አዎ ነው እኮ አልሰማም ባሉት ለሁለት ተከፈሉ ነው የሚለው። ማለት መስማት የፈለጉ አሉ፣ ደግሞ የእስካሁን የነገርከን ይበቃናል ብለው የጩኸት ሁከት ይፈጠራሉና ተናዶ በቃ ውጡልኝ አለ። ማለት ከዚህ በኋላ ብነግራችሁ ማሰሙ ከሆነ የራሳችሁ ጉዳይ አይነት ነገር ነው። በቃ ውጡልኝ አለ እና እዛ ጋር ነው ትልቅ ነጥብ ያለው። ቁረይሾችም እንትን ያስቡ ነበር። አሁን ለምሳሌ ቁረይሾቹ አላህ ወንድና ሴት ልጆች አሉት ብለው ያምኑ ነበር። ማለት አላህን የአላህ በቁረይሾች ሐሳብ ወይም ደግሞ እውነታው ያለበት የተቀመጠበት የጣዖት ስለነበረ አሁን ወደ ሌላ እንዳይሰፋብን ነው እንጂ እዚህ እንትሉ ላይም የቁርአኑ አያም ላይ አለ። ግን እንትን ብለውታል ማለት ወንድና ሴቶች ምናምን እያለ የተቃወመበት እናንተ ለክርስቲያኖች ነው ይሉታልና ነው አይደለም፣ ለቁረይሾች ወረደልኝ ብሎ የተናገረላቸው ቃል ነበር። ይሄን የሚደብቁበት አሁን ህይወቱ መርቶበታል። በ23 አመት ውስጥ ቁርአን ወረደልኝ ብሎ በ23 አመት ውስጥ እያንዳንዱ አንቀጽ በተመቸው ጊዜ ተጠቅሞት ዘመኑ ማለት ያኔ ይሄንን የነብይነት ስራ ጀምርበታለሁ ብሎ ከተነሳበት እድሜ ተወስድና 23 አመት ሙሉ ተጠቅሞበታል። ማለት ማምለጫም ተጠቅሞበታል፣ ለስጋዊ ፍላጎትም ተጠቅሞበታል። በቃ ለሱ በሚመቸው መልኩ የሚሆንበትን እናም ደግሞ ተከታዮቹ በጎኑ ባጠገቡ ያሉት ተቃውሞ እንዳያቀርቡ ለነሱም ስጋዊ ፍላጎታቸው የሚሟላበት በወንዶቹ በኩል ያው አሁንም ድረስ ያለው እንትኑ ጥቅሙ ለወንዶች ነው። በጥቅም ከተያዘ ማለት ነው። የስጋዊ ፍላጎት ጥቅም ከተያዘ ጥቅሙ ለወንዶች ነው። እንደውም ሰሞኑን ምን አይቻለው መሰለህ ሰው መጠየቅ ጀምሯል ይመስለኛልና ሙስሊሙ ማህበረሰብ ሴቶች አብዛኛው በዋናነት ሴቶቹ መስጊድም ቢሆን ምናምን መጠየቅ ይጀምሩ ይመስለኛልና ምን ብሏቸዋል ጠይቀውታል። እኛ በገነት ምንድነው ጥቅማችን አይነት ነገር ጠይቀውት እንደውም ቪዲዮ እየተዘዋወረ ነበር ወይ ደግሞ ከቻልኩ ከፍትላለሁ እዚህ ጋር ምን ብሎ መለሰላት በገነት ውስጥ ባላለሽ በቃ አብሽሩ አላማው ነው። በቃ ዘጋባት ባላለሽ ዋናው ነገር ባላታጭ ማለት መልስ የለውም። መልስ ሲያጣና በሴቶች በገነት ቦታ የለንም ወይ ምናምን ሲሉት በቃ አብሽሩ ብቻ በገነት ውስጥ ባላለሽ አላት። ዘጋ መልስ ጠፋና እና ይሄንን ያመጣው ስለምንድነው ስጋዊ ፍላጎት ሲያሟላ ቆይቶበታልና የወንዱ ስጋዊ ፍላጎት ይበዛል ልፈልግ ነው። እና በዙሪያ ያሉት ወንዶቹም ተቀባይነት እንዲያገኝ በእነሱ ተቀባይነት እንዲያገኝ የስጋዊ ፍላጎታቸውን ያሟላላቸው ነበረ። በቃ የደከመባችሁን ፍቱ ወይ ደግሞ ካረጀሽ ሌላ ማግባት ትችላላችሁ፣ ከከለከለቻችሁ ሌላ ማግባት ትችላላችሁ የሚሉ ቁርአን ላይም አለ ሐዲስ ላይም እንዳስቀመጠው እንደዚህ ያለ ስጋዊ ፍላጎታቸውን በማሟላት 23 አመት ቆይቷል። ኦሬዲ ከዚህ በኋላ የሚያሳስበው ነገር የለም። ሞት ላይ ነው፣ የሞት ሂደት ላይ ነው። ስለዚህ በሞት ማጣጣር ውስጥ ህሊና የሚባል ነገር አለ፣ የምትወቅሳለች በቃ መጨረሻ እና ያቺ ህሊና ተናግራ ከልብ መታ ልትተነፍስ ፈልጋ ግን ያው መመለክ የሚፈልገው አካል አንደበትን ይዘ የለ ወይም ደግሞ ተቆሞ ያመጣባልና ያ ነው የሆነው ብዬ ነው እኔ የምደመድመው የኔ እይታ ማለት ነው። ያ ለሐሳብ ያላችሁ ካላችሁ አሁን ምናልባት ሙስሊሞች መግባት የምትፈልጉ ሙስሊሞች መላክ ትችላላችሁ። ሰሂም ሌሎቻችሁ ማሳብ መስጠት ትችላላችሁ። አንድ ነገር ምን አስታወሰኝ መሰለኝ፣ ጥቅሱን ረስቼው ነው። ሙሐመድ ሟች እንደሆነ የተናገረበት አንድ ጥቅስ አለና ያ ጥቅስ ግን ሙሐመድ ከሞተ በኋላ የሰሙ ሰዎች አሉ። አቡበከር ነው አይደለ የአይሻ አባት ካየው በኋላ እንደሞተ ካየው በኋላ በቃ እኔ አንተ ቤተሰቦቼ ምኖቼ ነፍሳቸውን ላንተ ይሰውልሃል ምናምን ካለው በኋላ ወደ ውጭ ወጥቶ ሙሐመድ መሞቱን የገለጠው ጥቅስ ተናግሮ የሆነ አንቀጽ ተናግሮ ያ አንቀጽ ነው ራሱ እና ያንን አንቀጽ ሰምተው የማያውቁ ሰዎች ሰምተው የሚያውቁ ሰዎች እንደሌሉ የሚያሳይ ነገር አለ። አንድ አዲስ ዙን እየፈለኩት ነበረ። ሰምተው ታያቁም ያን ነገር አልሰሙትም ከዛ በፊት
እና ያ የቁርአን አንቀጽ መቼ ነው የወረደው የሚለውን የሆነ ጊዜ ቼክ ሳደርግ ምን አይነት ነገር አይቻለው? ሙሐመድ ሞተ ብለው አስበው ሰዎች የሆነ ጦርነት ላይ ሙሐመድ ሞተ ተብሎ ታስቦ ሞተ እኮ የሚል ወሬ ነገር ሲሰማ ታዲያ ሟች እኮ ነው እሱ ሊሞት ይችላል ነገር ያሉ ሰዎች እና ያ የቁርአን አንቀጽ ሙሐመድ የቱ ጋር የተናገረው ብለህ ካልክ ሙሐመድ መናገሩን የሚያሳዩ ሳይሆን የሰዎች ሐሳብ መሆኑን የሚያሳዩ ብዙ መረጃዎች አሉ። በእርግጥ እሱ ከመጣ በኋላ ያን ወሬ ሰምቶ ያንን ነገር እንደተናገረ አድርገው የሚናገሩ ሰዎች አሉ። ግን ሐዲሶቹን ስታነብ ያንን ቃል የተጠቀሙት የሆነ ሰው አግኝቶ እንዲህ ብሎ ነገረው ሞተ ብሎት ማለት ነው። ሞተ እያሉ ነው ሲለው ታዲያ ሟች ነው እሱ ብሎ ያን አንቀጽ እንደተናገረ የሚናገር አለ። እንደገና ደግሞ ምንም ከዛ በፊት ተሰምቶ ማያቅ ነገር ሆኖ ሰውየው ወጥቶ ሙሐመድ መሞቱን ሲያበስር ማለት ነው። ሙሐመድ ሞቷል፣ በቃ ከዚህ በኋላ የለም። እንደውም ምንድነው የሚለው? ሙሐመድን የምታመልኩ ከሆነ ሙሐመድ ሞቷል ይላል ሐዲሱ። ምናልባት የምታስታውሱ ሰዎች ካላችሁ ተነግሩኛላችሁ። መሐመድን የምታመልኩ ከሆነ ሙሐመድ ሞታል፣ አላህን የምታመልኩ ከሆነ ግን አላህ አይሞትም ይላል። ማን የሚለው? ይሄንን ሰውየው ማለት ነው። እዛ ጋር የሰሙ ሰዎች ያ ነገር ሲነገር ያን ነገር ወይ ያንን አንቀጽ ሰምተው የሚያውቁ ሰዎች አልነበሩ። ያለ እንግዲህ እዛ ጋር የተሰበሰቡ እሱ ናቸው፣ እሱን ተከታዮች ናቸው፣ ግን አልሰሙትም። እና ያን የቁርአን አንቀጽ ማን ያወረደው? ሙሐመድ መናገሩን ማስረጃ ብትል ብዙ ማታገኝበት እሱ እንዳልተናገረ የሚያሳዩ ነገሮች አሉ። አሁን ይሄ ሰውዬ ይሄን ቁርአን ይሄን ቅጂ አቃጥለው የሚል ነገር ስናይ የተቃጠሉት ምኖች ናቸው? ምን አይነት መረጃ ነው የተቃጠለው? ምንድነው እዛ ውስጥ ምን አለ? የተቃጠለው ሐሳብ ውስጥ ምን አለ የሚለውን ነገር ጥያቄ ይፈጥራል። ስለዚህ ለምንድን ነው የተቃጠለው የሚለው ጥያቄ መጠየቅ ያለበት ለዚህ ነው። ለምንድን ነው የተቃጠለው? ለማቃጠል ደረጃ የተደረሰበት ምክንያቱ ምንድን ነው? ምክንያቱም ያ ነገር ቢነበብ የሚያነቡ የሚረዱ ሰዎች እስካሉ ድረስ በሆኑ ፐርሰኖች ቋንቋ ነው እነዚህ የማይረዱት ነው ስለተባለ ለነዛ ሰዎች ቢደርስ እነዛ ሰዎች የሚረዱት ከሆነ ወይ ደግሞ ዓለም ላይ ያለ ሰው የማይረዳው አይነት አጻጻፍ ተጽፎ ነው የተቃጠለው። የተቃጠለበትን ምክንያት ስለምፈልግ ማለት ነው። አብዛኛው ጊዜ ከእስልምና ውጭ ያሉትን በካህዲነት እየፈረጀ ሚኖ አንዳንድ ጊዜ የተሳደበ ጠላት አድርጎ ያዙ እያለ ወዳጅ አታርጉ እያለ ግደሉ ምናምንና እነዚህ ነገሮች እንዴት ነው የሚታዩት የሚለውንም አንድ ላይ ሀሳብ ውስጥ ይዘን ሙስሊሞችንም ቢጠየቁበት አሁን ይሄን ነገር አናምንም ይላሉ፣ ይክዳሉ። እርግጥ ግን እንዴት ነው አሁን ቁርአንን እያነበበ አንድ ሙስሊም ለሌሎች ቤተ እምነቶች በየትኛውም አይነት መንገድ ጥላቻ እንጂ ፍቅር ሊኖረው አይችልም። እና ይሄን ከልጅነቱ እየቀራ ላደገ ሰው ቁርአኑን ማለት ነው ምንም አይነት እንዲያው ሊያስመስል ይችላል እንጂ ወዳጅነቱን ፍቅርም አይኖረውም። እና አሁን እኛም በዚህ ጊዜ እያነበብን ስንመጣ ቁርአኑን በጣም ብዙ ነገሮች ነው በቃ ለአእምሮ የሚከብድ ነገር፣ ጎን ለጎን ደግሞ ሐዲሱንም ከፍተህ ደግሞ ስታነብ ከአእምሮ በላይ የሆኑ ነገሮች አሉና አንዳንዴ በአንድ በኩል የሚባለው ሌላ ነው፣ ለህዝበ ሙስሊሙ የሚነገረው በመስጊዱ በየቦታው እውነታውን ደግሞ እኛ እዚሁ እየፈለግን ዲግ እያደረግን ስናይ ደግሞ በተቃራኒው ነው እና ብቻ አስቸጋሪ ነው። ግን ዞሮ ዞሮ በአእምሮዎችን ነው የምንይዘው ቁርአኑን የሚለው ሀሳብ ቢጠፋም እኛ ጋር ችግር የለም የሚሉት ነገር ስላለ አሁን አንተ ደግሞ ለምን ተቃጠለ እስቲ የተቃጠለ ቦታ አሳዩኝ ያ ምን ለማለት ነው የሚለው ሀሳብ ጥሩ ነው ብዬ ነው እችን ብቻ ለማለት ነው። አመሰግናለሁ። እሺ ቴንክ ዩ ሀቢቢ አይሰማም? አሁን ይሰማል። እንዴት ነህ ከድሬ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። አዎ ለማዳመጥ ነው። ግን እናንተ ርዕሳችን ስለምትሉ ርዕሳችን ይሄ ነው፣ በዚህ ብቻ ነው መወያየት የምንፈልገው ምናምን ስለምትሉ ያው እኔ ማዳመጥ ብቻ ነው የፈለኩት። ጥያቄ መጠየቅ ከተቻለ ታዳታችሁን አታዳምጥም? ሀቢብ ምን ችግር አለ? ቦታ ላይ ያዝላችሁ እንደናንተ ሰዎች ሌሎች እንዳይገቡ
እንዲያዳምጡ ሳይሆን ሙስሊሞችን የምንጋብዘው ለጥያቄ መልስ እንዲሰጡ። እኔ ደግሞ መጠየቅ ነበር የፈለግኩት። በቃ ታችሁንና ወይ ደግሞ ለጥያቄ ስንጋብዝ ትመጣለህ። ያው ጊዜ ማጥፋት አያስፈልግም ከእናንተ ጋር የተረቁ ውስጥ ሰሂ ካለ ተናገር። ሙስሊሞች ስትገቡ ጥያቄ ለመመለስ ያው እንረዳችኋለን። ማውራት አትፈልጉም ስለ እንደዚህ አይነት ርዕስ፣ ምክንያቱም ይሄ እኛ ምን እየተረዳን ያለነውን ነገር ሰዎች እንዳይረዱት ስለምትፈልጉ ምንም ግልጥ ነው። ምንም ስትገቡ ጥያቄ ኖሯችሁ አይደለም፣ በጣም እንረዳለን። ምክንያቱም ጥያቄ ያለው ሰው በዚህ ሰዓት አይደለም የሚመጣው። ጥያቄ ፈጥሮበት ምናምን አይደለም፣ ጥያቄ ተፈጥሮ ምናምን አይደለም። እንዲወራ አትፈልጉም። እንደዚህ አይነት እውነታዎች እንዲገለጡ ስለማትፈልጉ ነው። እና ስትገቡ በቻላችሁ መጠን እኔ እንደዚህ አይነት ከዚህ በኋላ እንደው ይሄ ጭቅጭቅ አይነት ምናምን አንፈልግም። ጥያቄ እንጠይቃለን። በጣም ሰላማዊ በሆነ መንገድ ለጥያቄ መልስ ትመልሳላችሁ። ከዛ ውጭ አያስፈልግም ግብግብ፣ ምንም ስለማያስፈልገን ማለት ነው። እዚህ ስትገቡ በቃ ዛሬ ርዕሴ ምንድነው ላይ ያለው ቁርአን ለምን ተቃጠለ፣ የቱ ጋር የተቃጠለው ብላችሁ ጠይቁኝ፣ ያሳያችኋለሁ። ከዛ ለምን እንደተቃጠለ ደግሞ ታስረዱኛላችሁ። ወይድ ሰይ ያ ቴንክ ዩ ጋይስ። ኤኒዌይስ ቅድም ልጅ ሲናገር ነበርና ልክ ኢትዮጵያ ውስጥ እንዳለው ነው። ለምሳሌ ምንድን ያለው ኢትዮጵያ ውስጥ ለምሳሌ የሸዋ አማርኛ አለ፣ የወሎ ወር ጎንደር አለ። ይሄን አንድ ለማድረግ አይ ቲንክ ይሄን አንድ ለማድረግ አቃጠለው የሚል ኮንሰፕት ተናገረና ይሄ ደግሞ እውነት ለዚህ ምክንያት ከሆነ ያቃጠለው ኡስማን በጣም ወንጀል ሰርቷል ማለት ነው። ምክንያቱም አላህ ራሱ ማለት መሐመድና አላህ ለረጅም ሰዓት አንድ ጅብሪል ሲመጣ ሲመለስ ህዝቤ ችሎ አይረዳም በብዙ ዘይቤ አውርድልኝ ብሎት ነው ለሁሉም ህዝብ ላይክ አትሊስት ለቁርአን አረብኛ ተናጋሪ ህዝብ በብዙ ዘይቤ ያወረደላቸው። ዘይቤን ከሆነ ያቃጥሎ ያጠፋው ቁርአን አጠፋ ማለት ነው። ምክንያቱም እነዚህ ዘይቤዎች የቁርአን አካል ናቸው። ነገራችን ላይ በአንድ ዚያድ ላይ የሚወረደው እንዴ 7 ቂራት ነው ያለው ቁርአን ነገራችን ላይ በትንሹ። ይሄ ራሱ የሆነ ምንድነው መሐመድ እና አላህ መሀል እንግዲህ በጣም ብዙ ረጅም ምልጃ ተደርጎ በ7 ቂራት እንዲወርድለት ተደርጓል። እነዚህን ቂራት ከሆነ ያጠፋው ይሄ ሰውዬ ያቃጥለው ወንጀል ሰርቷል ማለት ነው። ነገራችን ላይ ትልቅ ወንጀል ሰርቷል። ቂራት ከሆነ ያጠፋው ቅድም ልጆቹ እንደምት ከሆነ ለቂራት ብሎ ነው። አንዳት ቂራት እንዲኖር ፈልጎ ነው። አንዳት ሪሳይቴሽን ነው ደግሞ የሚደገምበት አደጋገማ ላይክ ሲባል አንዳት ወይ ብቻ እንዲባል ፈልጎ ነው የሚል ከሆነ በዛ ከሆነ በጣም ትልቅ ወንጀል ነው። ቁርአኑም አበረታቷል ማለት ነው። ይሄ ትልቅ ወንጀል። ሲቀጥል ደግሞ ሀፍሳ ጋር ያለው ቁርአን የተላከው ወደ ኡስማን የመጣ ቁርአን እሱን የቁርአን መለኪያ ማን አደረገው? ሲቀጥል አንደኛው ምክንያቱም ከሁሉም የሙስሊም ግዛቶች ማኒስክሪፕቶችን እንዲመለሱ ጠርቷል አለ ሰውየው ሰብስቧል፣ መልሱልኝ ብሏል። የሀፍሳ ትክክል ሆኖ ሌሎቹ ደግሞ ስህተት ለመሆናቸው ምንድነው ማስረጃቸው? የሀፍሳ መለኪያ ሆኖ ሌሎቹ እንዲቃጠል ያደረገው ማን ነው? ሲጀመር የሀፍስን ቁርአን መለኪያ ያደረገው ማን ነው? ምክንያቱም ሁሉንም ቁርአን ጠርቷል እኮ ይዞኝ ሙስሊም ግዛት ውስጥ ያሉ ቁርአኖች ይምጡልኝ ያለ መጡለት፣ የሀፍስን መጣለት። አይ ሁሉም ሀፍስ ይምሰል ብሎ ለምን ዲሲሽን ሰጠ? ማን ነው ኦቶሪቲ ሰጠ? ኦቶሪቲ ማን ሰጠው? የሀፍስን ቁርአን ከሌላው በዛን ጊዜ ከነበሩ ቁርአን በላይ አድርጎ ሾመ ማን ነው? እዛ ላይ ሲናገር ኦሪጂናል ኮፒ ላኪልን ብሏል። ማን ነው ሀፍስን ኦሪጂናል ኮፒ ነው ያለው? ይሄን ኦሪጂናል ኮፒ የተናገረው ኡስማን ነው። ስለዚህ ከጊዜው ከነበሩ ቁርአኖች ከነበሩ ማኑስክሪፕቶች ሀፍስን ለይቶ የቁርአን መለኪያ ያደረገው ማን ነው? አሁን ይሄንን ቁርአን መለኪያ ያደረገው የተናገረው መሐመድ ተናግሯል። የሀፍስ ኮንቨርዥኑ ትክክለኛው እሱ ነው የዓለማችን ቁርአን መለኪያ ብሏል አላለም። ምክንያቱም ሀፍስ ብቻ አይደለም፣ ዛሬ ራሱ ብዙሃን ቁርአን አለ፣ ዋርሽ አለ፣ ቃሉን የሚባል ብዙሃን ቁርአን አለ። ሀፍስን መለኪያ አድርግቶ በዛን ጊዜ የነበሩትን ቁርአኖች ከሀፍስ ጋር አንድ ለማድረግ ብሎ አቃጥሎ ሀፍስ ብቻ ይቀመጥና ከሀፍስ ላይ ኮፒ አድርጉ። አጠቃላይ ይሄ ቡሃሪ ቮሊዩም 6 ቡክ 61 ሐዲስ ቁጥር 510 ላይ ቅድም ያልከው ላይ የተቀመጠው ሐሳብ እኮ ምንድነው? አምጡ ሪራይት ነው። ሪራይት ዘ ኮፒ ነው የሚለው ቃል በቃል ኮፒን ከነገነ ጻፉት አለ። ለዚህ ስራ ደግሞ የመረጠው እንደ ጣቢት ዘይድ ነው። ይሄ ዘይድ ጣቢት አይ ቲንክ ስሙ እንደዛ መሰለኝ። ከተመረጡ ማለት ሰው አንደኛ ይሄ ነው ጣቢት።
ምን አለ? አጠቃላይ ከሰው ጋር የተመረጡ 4 ሰዎች ናቸው። እናንተ የተስማማችሁበትን አድርጉት። ማን ነው ይሄን እንደዚህ ወጥቶ የሰጣቸው? በነገራችን ላይ ሙስሊሞች ብዙ ጊዜ ለራሳቸው እውነታ ይፈጥራሉ። እውነታ ማለት ሪያሊቲ ማለት ፈጥረው በዚህ እውነታ ላይ ሆነን እንከራከር ነው የሚሉት። አሁን እኛ ቻሌንጅ የምናደርጋቸው ሀፍስ ቁርአን ራሱ ማነው ትክክለኛ ቁርአን ብሎ ነገራቸው። ለዚህ ማሳያ ይኖራቸዋል። የሀፍስ ራሱ ከጊዜው በካሊፋ ኡስማን ጊዜ በነበሩ ቁርአን ጊዜ ከነዛ ቁርአን ውስጥ ሀፍስ የበላይ ነው ብሎ ያስቀምጣላችሁ ማለት ነው። ኦሪጂናል ኮፒ ነው ያለውስ ማለት ነው። ቀጥሉ ከድሮ ድምጽ አይሰማም። ሚዩት አድርጌ ነው የማወራው። የድሬ እሳቱ እሺ፣ ሄሎ ይሰማል? አዎ፣ በትንሹ ዛሬ ምንድነው የምንገቡ ሰዎች በትንሹ ነው የምታወሩት? ያው ማታ ስለሆነ ይሆናል። ያው ጥያቄ ቅድም ይዤ እየሰማሁት ነበረና ያው ቁርአን ያው ሪሃርስ ላድርግ ብዬ ነው። ቁርአን ተቃጥሏል እና ምን ለመደበቅ የተፈለገ ነገር አለ ወይ ምናምን የሚል ኮንስፓይሬሲ አንስታ ነበር። ከዛ ደግሞ ማን ነው ወሳኝ ያደረገው ነው አይደል? ኦኬ፣ ቀጥል እስኪ። ለምን ተቃጠለ? እንግዲህ ቆይተሃል። እኔ ክርስቲያን መስለኝ ነው ባይዘው ወይ ስምህን በደንብ አላነበብኩትም እና ዝም ያልኩት። ሀሳቡን በደንብ ጥያቄውን ሰምተሃል እና ሲመልስልን ሀሳቡ። እሺ፣ ያው የተቃጠለበት ዋና ምክንያት ያው ቅድም አንስቶት ነበር። የሆነ ልጅ ገብቶ ነበር እና እሱ ያለው ያው ጎሳዎች ነበሩ። እነዛ ጎሳዎች የየራሳቸው እንትን ምንድን ነው የሚባለው አክሰንት ነው የሚባለው ስለነበራቸው እና ከአንዱ አንዱ ይለያያል በትርጉም ማለት ነው። አረበኛም ሆኖ ይለያያል እና አሁን የጻፉትም ከተለያየ ጎሳ ስለነበረ ግርታ የሚፈጥር አያቶች ነበሩ። እሱ በእንትን እመጣልሃለሁ በኤግዛምፕል። ሁለተኛ ደግሞ ሲጽፉ ተሳስተው የጻፉ ነበሩ። ለምሳሌ መረጃ ሱረቱል ፋቲሓ ላይ ማሊክ የውሚዲን ሲሆንና መሊክ የውሚዲን ሲሆን ማሊክ የውሚዲን ማለት የዛችኛዋ የመጨረሻዋ ቀን ምንድነው ኦውነር ማለት ነው፣ ባለቤት። መሊክ የውሚዲን ሲሆን ደግሞ የዛች ቀን ንጉስ ማለት ነው። ምንም ሴንስ አይሰጥም። እና ይሄ ኪታቡል መሳሒፍ ኢብን ዳውድ ላይ ተጽፏል በደንብ ማለት ነው። እንደዛ ብለው የጻፉ ነበሩ። አሁን ይሄ ግርታ ይፈጥራል፣ ሴንስም ስለማይሰጥ አሁን መሆን ያለበት በምንድን ነው? በማሊኪ የውሚዲን ይሆናል ማለት ነው። የዛችኛዋ ቀን ባለቤት። አሁን ልዩነት አለው። የጻፉ ሰዎች አሳስተው ነው የጻፉትና አሁን ሁለት አይነት ነገር ነው ያቀረብኩት። አንደኛ አሳስተው ጽፎት ሊሆን ይችላል፣ የተሳሳተ ጽሁፋ ሊሆን ይችላል ሳይሆን ጽፈውታል ነው እኮ። የተቃጠለበት ምክንያት ይሄ ነው ብሎ የተቀመጠበት ነገር አለ። የተቃጠለበት ምክንያት ለምሳሌ በቋንቋቸው በነዛ ሰዎች መካከል ይሄ የቅላጼ ወይ ደግሞ የንግግር ልዩነት ስላለ ያንን ንግግር ለማጥፋት ነው የተቃጠለው የሚል ሀሳብ አለው። አዎ አለው። እዛ የኢብን ዳውድ ላይ ኢብን አቢ ዳውድ ላይ ኪታብል መሳሒፍ የሚል ላይ አለ እና ሁለተኛ ላይ እሺ ልጨርስ ሀሳቤና እነግርሃለሁ ሁሉን። አይ ክፈትልን ሀሳቡ። እንደዛ የሚል ካለ እሱን እያየት በትክክል እያወራ ነው እንሂዳ፣ እሱን እየተነጋገርን። እሺ አንተ ክፈተው፣ እኔ መክፈት ስለማልችል አንድ ስልክ ነው ያለኝና። ምኑ ላይ ምንድን ነው የምከፍተው? ኪታብል መሳሒፍ ኢብን አቢ ዳውድ
አሁን ኪታብል መሳሒፍ ማለት የመጽሐፍቶች ኪታብ ነው። አጠቃላይ ስለ ቁርአን አመጣጥና እስከተቃጠለበት ድረስ እስካሁን እስካለበት ማቹር እስካረገበት ድረስ ያለው አይደለም። በቃ ላይክ በሐዲስና ብሮ አንተ የምትለው ሰውዬ ጸሐፊው መቼ የኖረ ሰው ነው? ለክ በካሊፋ ዘመን የኖረ ሰው ነው ወይስ ቅርብ የተነሳው መጽሐፍቶችን ነው? ታቢዒን ነው። መቼ ኖረ ሰው? መቼ ኖረ? እሺ ስለ ታቢዒን አታውቅም? እሺ ሰሓባ አለ፣ ታቢዒን አለ። ከዛ በኋላ የታቢዒን ደግሞ ታቢዒን ማለት ነው የተከታይ ፎርዝ ጀነሬሽን። በካሊፋ ዑስማን ጊዜ ነበር ሰውዬ ከነሱ 2 ጀነሬሽን ኋላ እኮ በቃ አይዶን እችልም መረጃ ታስቀምጠው እንደምትችለው አመለካከት እንደዚህ ሊሆን ይችላል ብሎ አስቀምጠ እንጂ ልክ እንደ አሁን እንደምናነባው ሐዲስ በደንብ ልንቀበለው ሙሉ በሙሉ ልትቀበለው የምትችለው ነገር ላይሆን ይችላል። እሱ ልክ አንተና አሁን እንዳመንከው አሁን ይሄ ማለት እንደዚህ ስለሆነ ነው ብለህ እንዳስቀምጠው የራሱን ሀሳብ ያስቀመጠ ሰው ነው ማለት ነው። አይ ያው እኔ እያልኩ ያለሁት ለምሳሌ በቁርአንም በራሱ አላህ ነው ያወረደው፣ አላህ ይጠብቀዋል ብለን እናምናለን። እኛም በመለኮታዊም ስለምናምን ይሄኛውን ሐዲስ አሁን እያወራን ያለነው ተቃጠለ የሚለን ሐዲስ ታሪክ ነግሮናል አይደለ? እንደዚህ ተፈጠረ፣ ከዛ እንደዚህ ያደረገ፣ ከዛ እንደዚህ ያደረገ፣ እንደዚህ ሰራ፣ ከዛ እንደዚህ ያደረገ ብሎታል። ስለዚህ ካደረጋቸው ድርጊቶች መካከል መጨረሻ ላይ ያደረገው ያቃጠለው ቁርአን አንቀጽ አለ። የተቃጠለው ቁርአን ነው አይደለ? ሌላ ነገር አይደለም። እንትን ነው አሁን ቁርአን ሳይሆን የተቃጠለው በሌሎች በብዙ ሰዎች የተጻፈ ቁርአን ነው። ምንድነው የተቃጠለው? ምንድነው እሱ? እሺ አሁን እኮ እኔ ላስረዳህ ብል እኮ አንተ ምታወራው ነው። እኔ የጠየኩህ አሁን ያ የተቃጠለው ቁርአን አይደለም? ቁርአን ነው ስማ። ታዲያ ለምን አይደለም ብለህ ትክዳለህ? የቁርአን አንቀጽ ከሆነ ያ የቁርአን አንቀጽ የተቃጠለ የቁርአን አንቀጽ የተቃጠለበት ምክንያት መጨረሻ ላይ ተቃጠለ የተባለበት ታሪክ አለ። ይሄ ታሪክ ደግሞ ሰሂህ የሆነ ሐዲስ እስከሆነ ድረስ ታሪኩን በትክክል ከላይ ጀምሮ ነግሮናል። እንደዚህ አይነት ነገር ተፈጠረ፣ ከዛ እሱ እንደዚህ አደረገ፣ እንዲያደረገ ብሎ የመጨረሻው ድርጊት ማቃጠል ነው። ያቃጠለበት ምክንያት አንተ አሁን እንደምትለው አይነት መሆኑን ይሄ ሐዲስ ያስረዳሃል ወይ? አዎ ያስረዳል። አሁን እኮ እኔም እያልኩ ያለሁት ለምሳሌ እነዛም ይሄ ሌሎቹ የጻፉትም ከተቃጠሉት ጽሑፎች ጋር ማለት ነው ብትሄድ ለምሳሌ የሚያምታታ ነበር። ቁርአን ላይ የሌለ እነሱ የጨመሩበት ነበረ። ዱዓ ነበር የጨመሩበት ዱዓ ነበር። ለምሳሌ አለይሰ አላሁ ቢአሕከሚል ሐኪሚን እሱንስ መጨመር አለበት መጨመር የለበትም የሚለውን መስፈርት ማን የሰጠህ? ዱዓ ነው ቁርአን ላይ። አሁን እነሱ ሲጽፉ ራሳቸው የጨመሩበት እንጂ አሁን ለምሳሌ አላህ ያው ያ ሐኪሞች ሐኪም አይደለም ወይ ብሎ ሲጠይቅ አላህንማ እዚህ ጋር ያስገቡት አላህ እንዳታስገቡ ብሎም የለም አስገቡም የሚል የለም ጻፉም የሚል የለም። አሁን አንተ ስትጽፍ የሆነ ነገር ኖት ስትይዝ የራስ ነገር ኖት አትጨምርም እንዴ? ምንድን ነው ኖት የምትጨምረው? አሁን ለምሳሌ እንትን ሪሊጂየስ የሆነ ስክሪፕቸር ነው እየጻፍክ ያለኸው እና ፈጣሪ የሆነ ጥያቄ ይጠይቃል። መጽሐፉን ማብራሪያ ለምሳሌ የሆነ ታሪክ አገኘው እጄ ላይ የሆነ ታሪክ ደረሰ። ያንን ታሪክ አንብቤ እኔ የምረዳው እንደዚህ ማለት ነው ብዬ ማብራሪያ ልጽፍ ይችላሉ። ይሄንን ግን መገልበጥ ከሆነ የተጻፈው እኮ የሆነ ዘመን ላይ የሰሙ ሰዎች የጻፉት ነው አይደለም? የሰሙ ሰዎች የጻፉት በተለያየ መንገድ የተገኘ ቁርአን አንቀጽ ነው አይደል? የወረደ። ስለዚህ ያ የቁርአን አንቀጽ ለምሳሌ ቅድም ስናገር ነበረ አይሻ እኔ ዘንድ ነበረ ብላ እንዳሰበች እንደነገረችው አይነት ወረቀት ማለት ነው። እንደዚህ አይነት ወረቀት ነበረ። ስለዚህ እነዛን ሰበሰበና እነዛን ኮፒ ነው የሚያደርጉት። እነዛ ሰዎች ግን በእናንተ መንገድ እናንተ በምትስማሙበት መንገድ አስተካክሉት ተብለዋል። አዎ ሊስተካከል ይችላል፣ እነሱ ሊያስተካክሉት ይችላሉ። አሁን እጅ ላይ ያለው መጽሐፍም እንደዛ የተስተካከለ ሊሆን ይችላል እያልከኝ ነው? እንደዛ አላልኩም። እኔ እያልኩ ያለሁት እነዛ አሁን እኮ ቁርአን አሁን ዘይድ ብን ሳቢት ቅድም ያነሳኸው እሱ አሁን የተመረጠበት ምክንያት አንደኛ ከሌሎቹ ወጣት ነበር፣ ሁለተኛ ቁርአን ሙሉ ለሙሉ በቃሉ ይዞት ነበር፣ ሶስተኛ ደግሞ 4 ሆኖ የመጡት ተስማምተው ኦልሬዲ ቁርአን በጽሁፉም ጽፈውታል።
ያው ፈርስት ሃንድ የሆነ ኤክስፒሪየንስ አላቸው ጽፈዋል። ሁለተኛ ደግሞ በቃላቸው ይዘውታል። ወጣቶች ናቸው። ሁሉም ከተስማሙበት ኦልሬዲ ፕሪዘርቭድ የሆነ ፋይናል እንትን ነው፣ ፋይናል የሆነ ስክሪፕቸር ነው የወጣው ማለት ነው። ከዛ ግን የነዛ ጨምሮ የጻፉም ነበሩ እንጂ ሁሉም ጨምሮ ጽፏል እኮ ናቸው። ጨምሮ የጻፉት እነማን ናቸው? ከነዛ አሁን ወደ 60 ሰዎች አይደል እንዴ? 60 ሰዎች እኮ ነበር የተመረጡት ቁርአኑን እንዲጽፉ 60 ሰዎች። እኛ አሁን እያወራን ያለ ነው ሐዲስ ስለ 111 ነው 110 ነው እያወራን ያለ ነው። 4 ሰዎችን ኡስማን አይደለም። እኔ እያልኩ ያለሁት ቁርአን ሲወርድ ሲጻፍ ወደ 60 ሰዎች ነበር የተመረጡት። ከሁሉም ጎሳ 60 ሰዎች ነበር የሚጽፉት ነው እያልኩ ያለሁት እንጂ ፋይናል እንትኑን አይደለም። እኔ አሁን ለምን አቃጠለው ምልህ እኮ ኡስማን ያቃጠለው ቦታ ነው። እና እኔም እኮ እያልኩ ያለሁት የተቃጠለበት ምክንያት እነዛ 60 ሰዎች ሲጽፉት መጀመሪያ 60 ሰዎች እዚህ ጋር 60 ሰዎች የሚል የለም 4 ሰዎች ነው የሚደርሰው አይደለም። ቁርአን ሲጽፉ መጀመሪያ ይሄ ከኡስማን በፊት በረሱል ሰለላሁ ዐለይሂ ወሰለም ነው ሲወርድ፣ በወህይ በጅብሪል አድርጎ ሲወርድ ይሄንን የኡስማን ስታንዳርድ ቁርአን ሁሉም ሙስሊሞች ይቀበሉት ነበር። በዛን ጊዜ በኡስማን ጊዜ ቅሬታ አልነበረ ሙስሊሞች መካከል። እኔ እስከማውቀው ድረስ የነበረ አይመስለኝም። ኢቭን ሌላው ይቅር ማለት ነው አሊ አለይሂ ሰላም ኡስማን ለምን ታውቃለህ? ይሄ ነገር ለኡስማን ነው የሞት መንስኤ እንደሆነ ታውቃለህ? እኔ ደግሞ ልንገርህ አሊ እና ኡስማን ራሱ እስከ እንትን ደርሰው ነበር። ከቁርአን ጋር ቴምፐርድ ማድረጉ ለሱ ሞት መንስኤ እንደሆነ ታውቃለህ? እስኪ እንትን አለህ ወደ ሌላ እንትን እያረከው ነው አይደለም? አይቀጥሉ ግን አይደለም። አሁን አንተ የምትለው ነገር ላይክ በዛን ጊዜ ኮንሰንሰስ ያለ አስመሰልከው ነው። ሙስሊም ማለት በዛን ጊዜ ኮንሰንሰስ አልነበረም። ኮንሰንሰስ ነበረ ነው። በጣም እኔ እኮ የነገርኩህ ነው። ሰሒህ ቡኻሪ ላይ አለ ኮንሰንሰስ እንደነበረ ሰሒህ ቡኻሪ ላይ አለ። ቀጥሎ በኋላ መረጃ እናመጣለን ኮንሰንሰስ እንደሌለ እኔም አመጣለሁ። ኮንሰንሰስ እንደነበረ ችግር በሰዎች መካከል እንደነበረ በዚህ ምክንያት መረጃ እናመጣለን። ቀጥሎ ኦኬ። አሁን የስምህ ማን ነው? ሰይድ በለኝ። ሰይድሽ አሁን እኔ እየጠየቅኩ ያለሁት ለምሳሌ አንተ 60 ሰዎች ናቸው ቁርአኑን ያዘጋጁት የምትለው የትኛው ቁርአን ሲዘጋጅ የትኛው ጋር ምኑ ጋር ኡስማን ያዘጋጀው ጋር ነው? አይደለም ወህይ ሲወርድ ረሱል ሰለላሁ ዐለይሂ ወሰለም በህይወት እያሉ ወህይ ሲወርድማ ለምሳሌ ሁሉም ተጽፏል ወይ ሁሉም በጽሁፍ ደረጃ ተቀምጧል? ሁሉም አይደለም። አሁን እኮ እሱን ነው የምልህ። ወደ አንድ የተመጣው የተፈለገው እያወራን ያለ ነው በዛን ጊዜ ስለሚጽፉ ሰዎች አይደለም። የዛ ጊዜ ሙሐመድ አንቀጽ ሲመጣለት ኑ ብሎ የሚያጽፋቸው ሰዎች አሉ አይደለ? እሺ እንትን ለምን እንደዚህ አናደርግም? እኔ አንድ ሐሳቤን ልጨርስና ጥያቄ እኮ በደንብ ገብቶኛል። ጥያቄ ሳይገባ ምን ሐሳብን ትጨርሳለህ? እኔ እያወራ ያለሁት ሙሐመድ ከሞተ በኋላ የቁርአን አንቀጾች የቁርአን ጽሁፎች እና ከመጀመሪያው መምጣት አለብና ከመጀመሪያው ተሰብስቦ ተቀምጧል እንዴ? ተሰብስቦ አንድ ላይ ያለ ቁርአን አንድ ቦታ አንድ ያስጨርሰኝና ከዛ በኋላ ትቀጥላለህ። ለምን እንደማላስጨርስ ልንገርህ። እኔ እያወራሁት ሌላ የምጠይቀው ሌላ አንተ የምታወራው ሌላ። እኔ የምጠይቀውን ነው። እኔ በዛ ሰዓት መጽሐፍ ተሰብስቦ ልክ አሁን ኡስማን እንዳስቀመጠው አይነት መጽሐፍ ሰብስቦ እንደላከው አይነት መጽሐፍ ተሰብስቦ ተጽፎ ቁጭ ብሏል። መሐመድ እያል በነበረበት ጊዜ በአንድ ቦታ ላይ ቁርአን ተጽፎ እንደዚህ ተጽፎ እንደዚህም ላይ ጻፍ ይችላል። በእርግጥ ግን እንደዚህ ተሰብስቦ ቁጭ ያለበት ጊዜ ነበረ አለ። በቃላቸው ይዘውት ነበር። እኔ ስለ ቃላቸው መቼ አወራሁ? ስለዚህ አንዱ እዚህ ጋር ቃላቸው ውስጥ አለ፣ ያኛው ደግሞ በሌላ አቀራር ይዟል፣ ያኛው ደግሞ በሌላ አቀራር ይዟል አይደል? ከዛ በጽሁፍ ደግሞ ተጽፎ የተቀመጠ አለ፣ በወረቀት የተጻፈ አለ፣ ሰዎች አይምሮ ውስጥ ያለ አለ አይደል? የተለያየ አይነት ነው። የተለያየ ጨርስና እኔ የጠየቅኩ ሌላ ነው፣ አንተ የምታወራው ስለሌላ። መሐመድ ጊዜ ላይ እንዴት ይጻፍ ነበር? ማጋይቅ ለምሳሌ ሰዎች 108 109 ብቻ ማውጣት ካለብኝ እናውጣዋለን። የሆኑ ቁርአን የሚያውቁ እነሱ ብቻ የሚያውቁ ሰዎች የነበረ ከዛ ጦርነት ላይ ፈርቶ ሰውየው እነዚህ ሰዎች በጦርነት ብዙዎቹ የሞቱ ነው፣ ስለዚህ ቁርአን መሰብሰብ አለበት ብሎ ይሰበሰባል። ምን ማለት ነው?
ቢሞቱ የሚጠፋ ቁርአን አለ እያለ ነው እነሱ የሚያውቁት የቁርአን አንቀጽ። ስለዚህ ሁሉንም ቁርአን ይሄ ለምሳሌ አሁን የያዛችሁት 114 ስለሆነ 114ቱን ቁርአን መሐመድ በነበረ ጊዜ አንድ ሰው ውስጥ ነው ያለው። እንደዚህ የተቀመጣለ እንደዚህ አይነት መረጃ አለ። ጨርሳል። እንደዚህ አይነት መረጃ አለ ኮይ? እኔ እኮ ሐሳቤን አሁን እየቆራረጥክ ነጥብ ለማስቆጠር እየፈለግክ ነው። ሐሳቤን ለምን ነጥብ አስቆርጣለሁ? እኔ እያወራ የነበረው መጽሐፉን ሙሐመድ ከሞተ በኋላ መጽሐፍ ስለሰበሰቡና ስላስቀመጡ ስለሰጡ አሁን እጅክ ያለው እንዴት እንደደረሰው ነው ጥያቄ። ተቃጠለ የሚሉት እሱ ስለሆነ ያቃጠሉትም። አንተ የምታወራው ሙሐመድ በነበረ ጊዜ የሚጽፉ ሰዎች 60 ሰዎች ናቸው የጻፉት። አንድ መጽሐፍ እንደዚህ ካለ መሐመድ በነበረ ጊዜ ተጽፎ የተቀመጠ የሆነ ሰው ጋር ወይ ደግሞ 114ቱንም የቁርአን አንቀጽ የሆነ ሰው ጋር ካለ አለ በለኝና እሱን መረጃ ሳይተኝ ከዛ ስለሱ ታወራለህ። እሱ ነው አሁን መጥቶ የተስተካከለው የሚለውን አሁን እኮ እኔ እያልኩ ያለሁት አንድ ቦታ ላይ አሁን ችግሩም የመጣው እኮ በዛ ነው። አሁን እነዛ 60 ሰዎቹ ሁሌም በአንዴ አይገኙም ነበር ወሐይ ሲወርድ እና አንድ ቦታ ላይ የለም። እሱ እኮ እየነገርኩህ ነው፣ አልካድኩም እኮ። ስለዚህ የተለያዩ 60 ሰዎች ጋር ነበረ የቁርአን አንቀጹ ያለው። አንዱ ጋር ሌላ፣ አንዱ ጋር ሌላ፣ አንዱ ጋር ሌላ፣ አንዱ ጋር ሌላ 60 ሰዎች ጋር ነበረ ነው። እንደዛ ሳይሆን ኢንኮምፕሊት የሆነ ነበራቸው ነው። እነዛ የተለየ ቁርአን ሳይሆን ኦልሬዲ ለምሳሌ ለመካ ላይ ሲሄዱ የተለየ ቁርአን ስልክ አንድ አንቀጽ ሆኖ አንዱ ጋር ሌላ፣ አንዱ ጋር ሌላ፣ አንዱ ጋር ሌላ ሳይሆን አንደኛውን የቁርአን አንቀጽ የሚያውቀው ሌላ ሰው፣ ሌላው ጋር ተጽፎ ያለው ሌላ ሰው ጋር ደግሞ ተጽፎ ያለ እንደዛ ብሎ ነው ወይ ያለው? ወይስ ደግሞ ሙሉ መጽሐፉን የተለያዩ 60 ሰዎች ጋር የጻፉት ነበረ ነው የምትለኝ? ሙሉ መጽሐፍ ነበራቸው? ሙሉ መጽሐፍ አልነበራቸውም። ታዲያ እኔ አስጨርሰኝና ሀሳቤን ልጨርስና ከዛ በኋላ ይገባሃል። ምን ሀሳብህን የምትጨርሰው እኮ ከኔ ጥያቄ ጋር ሲሄድ ነው እንዴ? ሀሳቤን ልጨርስ። ሙስሊሞች እዚህ አይደለም ወደዛ ልመጣልህ ነው። መጀመሪያውን ሳትይዝ እንዴት ብለህ ወደ ጫፍ እኔ እሱ ጥያቄ የለብኝም እኮ ሳቱ። እኔ እሱ ጥያቄ የለብኝም። ስለሱ አይደለም እየጠየቅ ያለሁት። እኔ ይሄንን ሰብስቦ ስለሰጡክ ሰዎች ነው። ስለዚህ መጽሐፍ ነው እየጠየቅኩ ያለው። ይሄን መጽሐፍ ያቃጠሉ ሰዎች ያቃጠሉበት ምክንያት ብዬ ጠይቄ አንተ ስለሌላ ታሪክ ታወራለህ። እሱ ጋር አመጣጡ ነው ያቃጠሉበት ምክንያት እኮ መጀመሪያውን ማወቅ አለብህ እኮ። ስለሱ ስለዚህ አንተ ነህ ትሉ የለ እንዴ? የኋላ ከል የለም ከፊቱ ትሉ የለ እንዴ? የአራት ታሪክ ጥያቄ ከገባ መልስልኝ፣ ካልሆነ ግን አልገባኝም በልና ልድገምልህ ጥያቄ። እሺ በቃ ባጭሩ ልንገርህ። መጀመሪያ 60 ሰዎች ነበሩ ቁርአን ሲወርድ ወሐይ የሚጽፉ። ከዛ ግን ሁሉም ጊዜ እዛ 60 ሰዎች ሙሉ ቁርአን አላቸው። አላልፍህም፣ ምክንያቱም አጭበርብረህ ልታልፍ ስለሆነ ሙሉ ቁርአን እጃቸው ላይ ነበር። አሁን ግን 60 ሰዎቹ ወሐይ ሲወርድ በአንዴ መገኘት ስለማይችሉ የተቆራረጠ ነበር። 60 ሰዎቹ ጋር ሙሉ ቁርአን ነበረ። ሙሉ መጽሐፍ ነበር። ሙሉ አይደለም፣ በአንዴ መገኘት ስለማይችሉ ሙሉ ካሌለ እሱ መች ጠየቁ? ለምን ታወራለህ ስለሱ? አሁን እየተሰበሰበ ስላለ መጽሐፍ የተቃጠለው የነሱም ስለሆነ ነው። ኦልሬዲ የነሱ እኮ ከ60 ሰዎች የነበረ ተሰብስቦ የነሱም ስለተቃጠለ ነው። 60 ሰዎች ጋር የተለያዩ መጽሐፍ ነበር እና ተቃጠለ ያልከው የማን ነው? እሺ አንተ ተቃጠለ ቁርአን ብለሃል። ከየት የመጣ ቁርአን ነው የተቃጠለው? ማን ያቃጠለው? እሱ ነው መጠየቅህ። አዎ ከየት የመጣ ነው? ከተለያየ ቦታ የተሰበሰበው መጽሐፍ እና እኔም እኮ የተለያየ ቦታ እያልኩ ያለው የት እንደሆነ ነው እየነገርኩ ያለሁት። ከአንተ ጥያቄ እኮ አልወጣም። መቶም በለው ምንም በለው ሰበሰበ ያንን መጽሐፍ። አሁን ሰበሰበ እና ግን ችግሩ የሰበሰበበትና ያቃጠለበት ምክንያት ደግሞ ያ እነዛ የጻፉት ሰዎች የራሳቸው ነገር ጨምረው ነበር። መረጃ አሁን መረጃ እየነገርኩ ነው። ለምሳሌ አለይሰ አላሁ ቢሐከሚል ሐኪሚን ይልና በላ ብለው ይጨምራሉ። ጥያቄ የሆነ መረጃ እነሱ ጨምረው መጽሐፋቸውን መረጃ በዛን ጊዜ መሐመድ ሰምተው ነው አይደል የሚጽፉት? አሁን እኮ እየነገርኩ ያለሁት ዱዓና ጥያቄ መልስልኝ። ከመሐመድ ሰምተው ነው አይደል የሚጽፉ ሰዎች? አዎ ሰምተው ነው የሚጽፉት። የጨመሩት ስማ፣ ከመሐመድ ሰምተው ሲጽፉ ከመሐመድ ያልሰሙትን ጨምረው እንደጻፉ የሚያሳይ መረጃ በዛን ሰዓት ነበር። እዛ ላይ ያለ እኮ ይሄ እንትን ኪታቡ ኪታቡል መሳሒፍ እሱ እኮ ካለፈ በኋላ የራሱን የሆነ ምልከታን ያስቀመጠው በዛ ሰዓት ሲጽፉ አይደለም። እስካሁን ድረስ እንትን ነው። እስካሁን ድረስ የሚያከራክር ነገሮች ስላሉ ነው። እንደዛማ ካልክ እኮ ይኸውልህ፣ እንደዛ የምታምን ከሆነ የተሰበሰበው መጽሐፍ ምንም አይነት ከሙሐመድ ዘንድ ስለመምጣቱ የሙሐመድ ቃል
ሰው እዚህ አሁን አንተ ዘንድ ስለመድረሱ ምንም አይነት ማስረጃ የለህም። እንደዛ ብለህ የምታምን ከሆነ በዛ ሰዓት ይጽፉ የነበሩ ሰዎች እየጨመሩ የራሳቸውን ነገር እየጨመሩ መሐመድ ብያለ ማለት ነው እየጨመሩ ይጽፉ ነበረ የሚል ምልከታ እምነት ካለክ እሱን ያቃጠለው ብለህ ስለምታምን ማለት ነው። እንደዚህ አይነቱን ያቃጠለው ብለህ ስለምታምን እንደዛ ካልክ ሙሐመድ በነበረ ጊዜ የተናገረው እያንዳንዱ ነገር ተጽፎ መቀመጡን ምንም አይነት እንትን የለም ማለት ትክክለኛው መቀመጡን ምንም አይነት ማስረጃ የለህም። የደረሰ ትክክለኛ እነሱ ጨምረው የጻፉት አሁን ላይ የለም ነው እኮ እነሱ ጨምረው እንደጻፉ ማስረጃ በዛን ጊዜ እየነገርኩህ አይደል እንዴ? ኪታቡል መሳሒፍ ላይ ኢብን አቢ ዳውድ የጻፈው አለ። ቆይ ቀለል ላድርግልህ። ኡስማን ሲያስተካክል ባስተካከለ ጊዜ ወይ ያስተካከለበት ጊዜ ላይ መጽሐፉ ሰብስቦ ከነሱ ከሀፍሳም ከምንም ተቀብሎ አስተካክሉ ጻፉ ሲላቸው እነሱ ያበላሹት ወይ ደግሞ እነሱ ከአላህ ዘንድ የሰሙት ትክክል አይደለም ብሎ ሲያርም ይሄ እንደዚህ ብሎ አላህ አላወረደም ብለው ሲያስተካክሉት መረጃ እንደዛ እንዳስተካከሉ ጀመርኩ። ዑስማን ኮማንድ ነው የሰጠው ለነ ዘይድ ብን አቢ ሳቢት አንድ መረጃ ያልኩት እንደዛ መስተካከሉን አንድ መረጃ በዛን ሰዓት ኦልሬዲ አሁን እኛ በሐዲስ ታምናለህ። አሁን ሐዲስ አይተህ ነው አይደል እየነገርከኝ ያለኸው እየጠየቀኝ ያለኸው? ሐዲስ እኮ ነው የምልህ እኔ መረጃ የምትሰጠኝ እኮ ለምሳሌ እነዚህን አራቱ ሰዎች ኡስማን ጠርቶ እነዚህን መጽሐፍ ሰብስቦላቸው ሀፍሳ ጋም ያለው መጽሐፍ ተቀብሎ መጽሐፎቹን ሰብስቦ ይሄን መጽሐፍ በዚህ መንገድ አስተካክሉ እንደዚህ ጻፉ ብሎ ሲሰጣቸው ትእዛዝ ሲሰጣቸው እነዛ ሰዎች በሚያስተካክሉ ጊዜ አሁን አንተ እንደምትለው ከዛ በኋላ ያለው ሰው እንደዚህ ብሎ ባስቀመጠበት መንገድ እየተናገርከ እንዳለኸው እነዛ ሰዎች እንደዚህ አይነት የቁርአን አንቀጽ አስቀድሞ የተጻፈው ከሙሐመድ ያልሰሙትን ሙሐመድ ያልተናገረውን ጨምረው እንደጻፉ የሚያሳይ እንዳስተካከሉ የሚናገር ሐዲስ ይሄው ነገርኩ። እንትን ኪታቡል እሱ ሐዲስ በዛ ሰዓት የነበረ ሰው እንዴ ወንድሜ በዛ ሰዓት አሁን እኮ አሁን ሰሒህ ቡኻሪ ላይ ስትሄድ ራሱ ይሄ ሰውዬ አሁን የምትለው ሰው በዛ ሰዓት ባይኖርም ከሁለት ክፍለ ዘመን በኋላ አራተኛ ጀነሬሽን ከረሱል ላ ሰለም ከሰሓባ እኔ የምፈልገው እኔ አሁን እየጠየቅኩ ያለው በዛ ሰዓት እነዚህ አራቱ ሰዎች ሲያስተካክሉ ይሄን የቁርአን አንቀጽ እንደዚህ በዚህ መንገድ አስተካክሉ ተብሎ ትእዛዝ ሲሰጣቸውና ሲያስተካክሉ ሌላም መረጃ ለምሳሌ እነዚህ ሰዎች ባስተካከሉ ጊዜ የሆነ ሰው አሳስቶ የጻፈውን ጨምሮ የጻፈበትን ይሄ ሰው ጨምሮ ነው የጻፈው እንደዚህ አስተካክለነዋል ብለው ያሉበት ወይ እንደዚህ አስተካክለዋል ብሎ ያለበት በዘመኑ ያለ መረጃ ሐዲስ የሆነ ጊዜማ ይሄ ልክ ነው። አሁን ለምሳሌ ሰሒህ ቡኻሪ መቼ ነው የተጻፈው? ዓመተ ምሕረቱን እንደዚህ ብዬ ልነግርህ አልችልም። ዓመተ ምሕረት ሳይሆን በማን ዘመን ልልህ ፈልጌ ነው። ዞሮ በሰሓባ ጊዜ አይደለም በታቢዒን ወይም በታቢዒ ታቢዒን። ሐዲስ እንዴት ነው የሚጻፈው? ሐዲስ ሲጻፍ ኦኬ ታንክ 8-10 ሐዲስ ሲጻፍ ለምሳሌ ሰውየው ከነመረጃ ነው አይደለ? እንትና ከእንትና ሰማ እንትና ከእንትና ሰማ ብሎ አይደለ? ኦኬ እንትና ከእንትና ሰማ። አሁን ያልከው ሰው ከየት ሰምቶ ነው ይሄንን መረጃ እነዚህ ሰዎች ያስተካከሉት? የሆነ መሐመድ በነበረበት ጊዜ ሰምቶ ሲጽፍ ጨምሮበት የጻፈውን ነው ያስተካከሉት የሚለውን ከእንትና ሰምቼ ነው ብሎ ልክ ቡሃሪ ከእንትና ሰምቼ ነው ብሎ ሰሂና ደኢፍም ተብሎ የሚቀመጠው በዚህ ምክንያት ነው አይደለ? መረጃው በሰንሰለቱ ምክንያት ይሄ አሁን ያልከው ሰውዬ ከእንትና ነው የሰማሁት እንትና ለእንትና ተናገረ ብሎ በእንደዚህ አይነት የሰንሰለት የተናገረበት መረጃ ካለ ውስጥ አሁን መጽሐፉ ማለት ነው ኪታቡል መሳሒፍ መጽሐፉ እንደ ሐዲስ ሳይሆን እንደ እንትን ነው እንደ ኖርማል ቡካላ እንደዛ ነው የተጻፈውና ሐሳቡን ከሌ ተብሎ እዛ ላይ ተጽፏል። የሱን እምነት ነው ያስቀመጠው አይደለም እና ምንድነው አይደለም አሰባስቦ ነው። አሁን የሱን እምነት እንዴት አድርጎ ያስቀምጣል? ሐዲስ ነው ያስቀመጠው እዛ ላይ። ሐዲስ ማለት እኮ ረሱል ላ ሰለም የተናገሩት ነው አይደል? እኮ እሱ የሰማውን ሐዲስ ነው ያስቀመጠው። እንደዛ ሐዲስ ሳይሆን በዛን ጊዜ ከነበሩ ሰዎች መረጃ አሰባስቦ ከሌ እንደዚህ ብለዋል ብሎ የተናገረው ሰው እንደዛ ብሎ እንደተናገረ ይሄንን መረጃ ከሱ እንደሰማ ማስረጃ ለምሳሌ እንትና ከእንትና ሰማ ብሎ ሲለው እኮ እንትና አስተላልፎ ለምሳሌ አይሻ ነገረችኝ ብሎ ሲል አይሻ በነበረችበት ጊዜ ከአይሻ ጋር ካለ ነው ይሄ ሰው የአይሻ ነገረችኝ የሚለው አይደለ?
ከዛ አይሻ እንደነገረችው ደግሞ እንትና ነገረኝ ካለ እንትና ከአይሻ የሰማው እንትና በነበረበት ዘመን ስላለ ነው ከአይሻ እንትና ሰምቶ እንትና ነገረኝ የሚለው አይደል? እንደዛ ሰንሰለት በዛ ሰዓት የነበረ ሰው እንደዛ በሚስተካከልበት ጊዜ የተስተካከለው ሙሐመድ ያልነገራቸውን የጻፉ ሰዎች እንደነበረ ሰው ያንን የመጨረሻውን ሰውዬ መረጃ ሲነገር እና እሱ ደግሞ ወይ መጽሐፍ ካለው ወይ ሐዲስ የዘገቡ ካለው በሐዲስ አስቀምጧል ወይ ያንን መረጃ አስቀምጧል ወይ ደግሞ ከሱ ሐዲስን የተቀበለ ከሱ ሰንሰለት የተቀበለ ሰው አስቀምጧል ወይ ብለው እናየዋለን። እኔም እኮ እየነገርኩ ነው። ሐዲስ ማለት ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ከሆነ ብቻ ነው ሐዲስ የሚባለው። ይሄ ግን ሪዋያ ነው የሚባለው። አማርኛ ትክክል አይደለም የጠየቁት ጥያቄ ሪዋያ ነው የሚባለው። ሪዋያ ደግሞ ከከሌ ሰምቻለሁ ብሎ አስቀምጧል። ወንድሞች ከድሮ አንድ ጊዜ እንትን አሁን የድሬ ስማኝ አንዴ ይቅርታና እንትን ስጠው ደቂቃ ሰተነው አሁን 60 ሰዎች የጻፉት አለ ተገኙበት ያልከው አለ ከዛ ደግሞ በራሳቸው ጨመሩበት አለ ያልከው አለ ያ ፊልተር ሆኖ ተቃጥሎ አንድ መጽሐፍ የወጣበትን ግልጽ አድርግልንና ከዛ ያን አንድ መጽሐፍ ያወጡበት ወደ አንድ የጨመቁበት ይሄ ነው ልክ ነው ብለው አሁን መጠቀሚያ የተደረገው የምትጠቀሙበትን ነገር ያወጡበትን በምን ተደርተው ሰሩት ማለት ይሄ ልክ አይደለም ይሄ ልክ ነው ብለው ከ60 ወደ አንድ ተሰብስቦ ተቃጠሉ የተባሉ 4 መጽሐፎችን ቀርተው ከዛ ደግሞ አንድ ይሄ ነው በቃ ልክ ተብሎ የተዘጋጀው መጽሐፍ በምን መሪነት በመንፈስ ቅዱስ መሪነት ነው በጅብሪል ረዳትነት ነው በምን መሪነት ነው ይሄ ነው ብለው ያጸደቁት የሚለውን አስረዳኝ። እሺ አንተ ተባረክ። እኔም እኮ እሱን ነው ሐሳቤን ሙሉ አስጨርሰኝ እያልኩ የነበረው ለዚህ ነው ከመጀመሪያ ጀምሬ እና እሺ መጀመሪያ ወሐይ ሲወርድ ዘይድ ኢብራሂም ሳቢት ሁሉም ቦታ ላይ ነበረ። ከዛ በኋላ ግን ሌሎች ጎሳዎችም እኛም መጨመር አለብን ሲሉ ከሁሉም ቦታ ተሰባስበው ወደ 60 የሚሆኑ ሰዎች ቁርአንን የሚጽፉ ተዘጋጅተው ነበር። ግን ሁሌም ቀዝዋ ስለሚኖር ሂጅራ ስለሚኖር ከአንድ ቦታ ወደ አንድ ቦታ ስለሚንቀሳቀሱ 60ዎቹ በአንድ ቦታ መገኘት ስለማይችሉ የተሟላ ቁርአን አልነበራቸውም ሁሉም። ግን ዘይድ ኢብራሂም ሳቢት ሁሌም እነሱ ጋር ስለነበረ አንደኛ ወጣት ነበር፣ ሁለተኛ ደግሞ ሁሉንም የሚጻፈው ሁሉንም የሚወርደውን ወሐይ በቃሉም ስለሚይዝ የነበረው እሱ ሁሌም እሱ ጋር ነበረ። ያ አንድ አውቶሪቲ ነው። ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም ይተማመኑበት ስለነበረ ማለት ነው ለዘይድ ኢብን ሳቢት። ይሄ ነው የመጀመሪያው። ከዛ ግን በመሃል ምን ተፈጠረ? ለምሳሌ ሰብሕ እስመ ረቢከል አዕላ ይባላል። ፈጣሪህን ከፍ አድርገህ አስታውስ ይላል። ከዛ ሱብሃነ ረቢየል አዕላ ብሎ ሰው እነሱ ይጨምሩበታል። አሁን እነሱ አርጉ የተባሉትን እዛ ቁርአን ላይ የጻፉት አለ። ዱዓ ደግሞ አለ። ዱዓዎች ይህን እንደዚህ ስትሆኑ እንደዚህ አርጉ ምናምን ተብሎ የሚጻፍ በጎን እንደ ኖት ያስቀመጡት አለ። አሁን እሱ ፓርት ኦፍ ቁርአን አይደለም። አሁን ቁርአኑ ሲወርድ እንደዚህ ተብሎ የወረደው እነሱ ግን የራሳቸው እንደዛ ብለው ጨመሩበት። በረዙት አይደለም እያልኩኝ ያለሁት ግን ጥሩ እያረጉ ለራሳቸው እየጻፉት ስለሆነ ጨምረው እንትን እያሉ ነበረ ማለት ነው። እና ይሄ ችግር ነበረ። ከዛ በኋላ ደግሞ ቅድም እንዳነሳሁት ያጻጻፍ የመስማት ችግርም ነበረ። አሁን ማሊክ የውሚዲን እና መሊክ የውሚዲን ብዬ እንደ ኤግዛምፕል አመጣሁኝ ማለት ነው ቅድም። እና ያ ኤግዛምፕል ሴንስ የማይሰጥ ቁርአን ስለሚያመጣ ወደ አንድ መምጣት አለበት። ምክንያቱም ሃይማኖት ሴንሲቲቭ ነገር ስለሆነ፣ ምክንያቱም በእናንተም እኮ እያየነው ነው። በኦርቶዶክስና በካቶሊክ በፕሮቴስታንት ያለው ችግር እኮ የመጣው አንድ ስታንዳርዳይዝድ የሆነ እንትን ስላልነበረ ነው። ይሄ አንድ ስታንዳርዳይዝድ ያልሆነ ባይብል ስለነበረ ነው። ስታንዳርዳይዝ ቢደረግ ኑሮ ወደዚህ አይገባም ነበር። እና ቁርአኑም እርስ በርስ መገዳደል ሊያመጣ ስለሚችል ወደ አንድ ይምጣ ተባለ። ከዛ በኋላ ተሰብስበው ኢቨን ዑስማንና አሊ ጥል ነበሩ አይደል? የስልጣን ሽኩቻ ነበራቸው። በዚህ ነገር ግን አሊ ረዲየላሁ ዐንሁ ምንም አይነት እንትን አልነበረውም። ኦፊሻል ስታንሱ እንዲያውኑ ይሁን የሚል ነው። ኢቨን ሺዓዎች ራሱ ይሄ ያምኑበታል። ቁርአን አሊ ተሰብስበው 40 የሚሆኑ ሰሃባዎች ተሰብስበው አማክሯቸው ከዛ በኋላ እንደተቃጠለ ነው ያለው ኢንፎርሜሽን ማለት ነው። እና አሁን የተቃጠለበት ምክንያት አንድ ስታንዳርዳይዝድ የሆነ ቁርአን እና እንዲሆን ነው። አውቶሪቲ የሰጣቸው ደግሞ አንደኛ እኛ ስናምን በቁርአን አላህን ያወረደው አላህ ራሱ ይጠብቀዋል የሚል እምነት አለን። ሁለተኛ ደግሞ
የነ ዘይድ ኢብን ሳቢትና የተጨመሩት አራቱ ሆነው ቁርአኑን ያስተካከሉት ሳይሆን ያው ያሰባሰቡት እነሱ አውቶሪቲ ያላቸው ብለን እናስባለን። እና ይሄ ትክክል ነው ትክክል አይደለም ሳይሆን እነሱ ፈርስት ሃንድ ኤክስፔሪየንስ ስለነበራቸው በዛን ጊዜ እና በቃ በዛም አልገለጽክልኝም ግን ያው እናና ብለህ ዘጋኸው እንጂ አሁን መጨረሻ ላይ ፋይናላይዝ ያደረገው ማን ነው? ፈርስት ላንጉዌጅ ስላልሆነ ነው። እስኪ እሺ ችግር የለም። አይ ፋይናላይዝ ያደረገው በሆሊ ስፒሪት ምናምን አይደለም፣ ግን እነሱ 30 ጁዝ ቁርአን ሐፍዘው ስለነበር በቃላቸው ይዘውት ስለነበረ ከተሰባሰቡት ስክሪፕቸሮቹ ልክ ያልሆነውን ያውቁታል። ለፈልጌ ነው። ማን እነማን? እነ ዘይድ ኢብን ሳቢት። ስለዚህ መጽሐፉ የዛይድ ኢብን ሳቢት ነው ማለት ነው እንጂ የሙሐመድ ወይም ደግሞ ከገብርኤል የመጣ አይደለም ማለት ነው እንደማለት ነው። በሌላ መልኩ ዘይድ ኢብን ሳቢት እኮ ወርዶ ጻፍ የተባለውን ጻፈ፣ በቃሉን ያዘ። ከዛ በኋላ አሰባስብ ሲባል አሰባስበው ከዛ የዛይድ ኢብን ሳቢት እንዳይባል ደግሞ ብቻውን አይደለማ የጻፈው አይደለም። ከስልሳዎቹ ውስጥ ነው። አሁን እሱ አራት ናቸው አይደል? ቅድም አራት ነው እያላቸው አልነበረ እንዴ? ገባኝ አይደለም። አንተ መጀመሪያ ስልሳዎቹን አልክ። የስልሳዎቹን ፊልተር አድርገህ ወደ አራቱ ተቃጥሎ እንደገና ወደ አንድ ሲመጣ አራቱ ተቃጥሎ የአራቱ ወደ አንድ ተሰባስቦ ተስማምተው ወደ አንድ ተሰባሰበ ማለት እኮ ይሄ ነው ልክ ብሎ ሲያስቀምጥ በምን መሪነት አስቀመጠው? በገብርኤል መሪነት ነው ወይስ በአላህ መሪነት ነው ያስቀመጠው? እሺ ዘይድ ኢብን ሳቢት ምክንያቱም ይኸውልህ ይቅርታ ለምን መሰለህ ያለበለዚያ ምን ብዬ ልጠይቅ ነው ስልሳዎቹን እሱ የበሻር ስልጣኑ ምንድነው ልልህ ነው። ምክንያቱም እሱ የተመራበት መንፈስ ቅዱስ ከሌለ ራእይ ከሌለ ወይ ደግሞ ለሙሐመድ እንደነገረው ገብርኤል ካልነገረው ወይ ደግሞ ካላገዘው እገዛ ከሌለው ከስልሳዎቹ የስልሳዎቹንም የመጣን ስልጣኑን እኔ ላልቀበልህ ነው እና ስትዘጋልኝ በደሞ ማስረጃ ይሄ ነው ማስረጃ ብለህ አስቀምጥልኝ። እሺ አይ አሁን እኛ በቁርአን እኛ የምናምነው ለፈጣሪ ቀጥታ ያወራቸው ነቢዩላህ ሙሳ ነው። በጅብሪል ደግሞ ለሁሉም እንትን አውርቷል፣ ወህይ አውርዷል ለነቢያቶች ማለት ነው። ከዛ በኋላ ግን ያለው በምንም አይነት እንትን አይናገርም ማለት ነው። ይሄ ለነ ዘይድ ኢብን ሳቢት በሆሊ ስክሪፕቸር አያወራቸውም። ይሄ የታወቀ ነው። እነሱ ግን ኦልሬዲ በረሱል ላ ሰለም ጊዜ ታማኝ ነበሩ። ረሱል ላ ሰለም አደራ ብለው የተውት ቁርአን ነው። ከዛ በኋላ ደግሞ አራቱም ተስማሙበት። ከዛ አራቱም ከተስማሙበት በኋላም እነ ዑስማን የነበሩት በዛን ጊዜ የነበሩ ሰሓባዎች ተሰባስበው ዑስማን ያማከራቸው ራሱ ወደ 40 ነበሩ መሰለኝ። ያው በደንብ ረስቸዋለሁ። ወደ 40 ነበሩ። እነሱም ተስማምተውበት ነው ቁርአኑ እንትን ያለው እንጂ የተጨመረበት የተቀነሰበት አልነበረም። ልክ እንደወረደ ነው ልልህ ፈልጌ ነው። እሱን እኮ ነው የምልህ ወንድም አለም። ስምምነት ሲመጣ ምን ይመጣል መሰለ? አይ እቺ ቃል ትከብዳለች፣ እንደዚህ እናርጋት፣ እቺ ቃል እንደዚህ እቺን ቃል እንደዚህ ብንጠቀማት ትርጉሙን ይቀይርብናል፣ እንደዚህ ያደርግብናል፣ ስለዚህ በዚህ እናሻሽላት የሚል ነገር ይመጣል። እሺ አይ እንደዛ አልነበረም። ለምን ይሄን አልከኝ ካልከኝ ወይ የአላህ እርዳታ ከሌለበት ወይ ደግሞ የመላእክት ወይም ደግሞ መላእክት በቃ ገብርኤል ነው የሚያወርደው ከሆነ አወረደ ተብሎ የሚታመነው እሱ ስለሆነ በእናንተ ማለት ነው እሱ ስለሆነ የሚታመነው ወይ የገብርኤል እርዳታ ከሌለበት የስምምነት ሲሆን ምን ይሆናል መሰለ? የቃላት አጠቃቀሞቹን ይህቺ ነገር ግን አማኝ ለመቀበል እንትን እንዲቀበሉን ይከብዳልና እንዲች እናርጋት፣ ዞር እናርጋት ቃሏን። ኦልሬዲ እኮ እነሱ ያንን ቁርአን ሰምተው የሰለሙ ሰዎች ናቸው። አሁን ለምሳሌ አሁን በዛን ጊዜ አሁን እነሱ አዲስ ቢጨምሩ ለምሳሌ ልስጥህ እና ትቀጥላለህ። ለምሳሌ አሁን ሱራ 6:163 ላይ አሁን በል ብሎ ጨምሯታል። አየህ በጣም በል የምትለው ቃል ትልቅ አውድ ትቀይራለችና ቀጥታ ካነበብካት የሙስሊም መጀመሪያንን የሚለው ማን ነው? አላህ ነው ወይስ መሐመድ ነው የሚለው ነገር ይመጣል። መሐመድ ነው ከተባለ
በል ምትሏ ካልተቀላቀለች ማማመር ነው ከተባለ አሃ ገብርኤል አልነገረውም በቃ እኔ ሙስሊሞች መጀመሪያ ነኝ ብሎ አለ ያላ ቃል ከሆነ አንተ የሙስሊሞች መጀመሪያ ነህ ይለው ነበረ። አውዱን የተረዳኸኝ ነው? ሱራ ምን ላይ ነው? ሱራ 663 ኦኬ። ምን አሁን የአማርኛ ተርጓሚው በል የሚለውን ባይጨምረው ስለ መሐመድ መሆኑን አይገልጽም። አየህ? ወይም ደግሞ ራሱ አላህ እኛ የሙስሊም መጀመሪያ ነን ሊል ነው። አላህን የተናገረው ከሆነ አሁን በል ምትሏ ስትቀር እኛ የሙስሊሞች መጀመሪያ ነን ማን አለ ማለት ነው? አላህ እኛ ነው ደግሞ የሚለውና ገብተህ ይኸው ይሄን ያመጣው ለምንድን ነው? ልክ እንደዚሁ አሁን የተርጓሚ እቺ ወርድ ከብዳው በል ምትሏን በቅንፍ ጨመራት። በል ምትሏ ምን አደረገች? አውዱን ቀየረችው። ከላይ ተናጋሪ ከስር ተቀባይ እንድትኖር አደረገች። ለዚህ ነው እነዛም በስምምነት ከሆነ የቃላት ለውጥ ያመጣሉ። አይ የቃላት ለውጥ አይደለም ስምምነቱ በዚህ ነው ብለህ የምትደመድም አሁን ለምሳሌ በእኛ መጽሐፍ ሰውና አምላክ ነው። ሰውና አምላክ ማለት መጽሐፍ ቅዱሳችን በሰውና በአምላክ ንግግር መሃል ያሉ ናቸው እንጂ በመሃል ሶስተኛ ወገን ገብቶበት አይደለም። ሰውና አምላክ ነው የሚባለውና ነውም ደግሞ በሰውና አምላክ ነው መጽሐፋችን። አሁን ልክ እንደዚሁ የናንተን ኮንፈርም ሊያደርግ የሚችለው አሁን እነዚህ አራቱ ከሆኑ ለአራቱ ወይ መንፈስ ቅዱስ ማትቀበል ከሆነ መንፈስ ቅዱስ አረዳቸው የምትል ከሆነ ወይ ገብርኤል ረድቷቸዋል ይሄን ማስረጃ መስጠት ይኖርባል። አው ካልከኝ ይሄን ማስረጃ መስጠት ይኖርባል። አለበለዚያ ወይ ቀጥታ አላህ ተናግሯቸዋል ትለኛለህ። እኔ ቀደም እንትን ሐሳቤን ስሰጥህ እኮ ምን ብዬ ነበረ? ጨምረው ነበረ የራሳቸው ልክ እንደ ዱዓና ኖት ምናምን ጨመሩ እንጂ እነዚህ ደግሞ ሲመጡ የጨመሩት ነገር የለም። ከዛ እነዛ የተጨመሩት ነገሮች እና በአጻጻፍ ቅድም አንስቼልሃለሁ በኤግዛምፕል አድርጌ ሱረቱል ፋቲሃ የመጀመሪያው እንትን ላይ ያለው የድሬው ይኸውልህ ስልሳዎቹን ጨምረው ነበር አልከኝ። እሺ አልኩኝ። የስልሳዎቹን የጨመሩት አውጥተው አራት ሆነው የአራቱን ጨምቀው ሰሩት አልከኝ። ኢትሶኬ እነዛ አራት አሁን እናወራው የአራቱን ነው የምናወራው ነገር ወጥ እንዲሆን የተለያየ ነገር እያወራችሁ ስለሆነ እንዳይሰለች አሁን እሱ የሚነግረን መረጃ ምን መሰለህ ያወራ ግን ለሚናገረው ንግግር ለዛ ላለው ነገር መረጃ ለምሳሌ የተቃጠለ ስል መረጃ ካመጣው እነዛ ሰዎች ሲጽፉ ተሳስተው ነበር የሚል መረጃ ማምጣት አለበት። አዎ መረጃ አለኝ የሚለው ደግሞ በዛን ጊዜ የተጻፈ ሳይሆን ልክ እንደሱ እንደዚህ ነው ብሎ በዚህ ታሪክ ምክንያት እንደዚህ ነው ብሎ የሚያመን ሰው ከሆነ ከሁለት ክፍለ ዘመን በኋላ የመጣና ይሄ እንዲህ የተስተካከለበት ምክንያት እነዛ ሰዎች ሲጽፉት ከሙሐመድ እየሰሙ ሲጽፉት የራሳቸውን ነገር ጨምረውበታል ብሎ የተናገረው ነው። ለዛ ደግሞ ያቀረባቸው መረጃዎች ከንትና ሰማው ሊል ይችላል። ያ ሰው ከንትና ሰማው ማለቱን ለመቀበል ያ የተናገረው ሰው እሱ ጋር ሊደርስ ይገባል። ልክ የሐዲስ ሰንሰለት ደኢፍ ነው ሰሂህ ነው ምናምን ብለን ልንቀበለው እንደምንችለው ሰንሰለት መረጃው የሆነ ቦታ ላይ ሄዶ ትክክል የሚል መረጃ ሊደርስ ይገባል። ስለዚህ የመጨረሻ ላይ ከንትናን የሰማሁት ወይ ሰሂህ ብለህ አንተ ልትቀበለው የቻልክበትን መረጃ ሰው ጥቀስልንና ያ ሰው እንደዚህ አይነት ነገር አስቀምጧል ወይ? ለምሳሌ ኡስማን ጋር ከሆነ የሚደርሰው ኡስማን እንደዚህ አይነት ነገር ተናግሯል ወይ ከዚህ ተቃራኒ የሆነ ነገር አለው። አቡበከር ከሆነ አቡበከር ጋር በዛ ዘመን ሰምተው ከሆነ ይህ እንደዚህ አይነት ኢንፎርሜሽን ካለ እሱን መረጃ ስጠን። ግን የሆነ ጊዜ መጥቶ የራሱን የሆነ ክሌም ከንትና ሲናገር ሰማው ብሎ እነዛ ሰዎች ደግሞ ሰንሰለት የሌላቸው ከሆነ የሆነ ሰንሰለት የሌላቸው ከሆነ መረጃውን በግልጽ ካላወቅ ነው ያንተ መረጃ ነው የሚሆነው። ያንተ መረጃ ደግሞ ይህንን ሐዲስ የሚያብራራ አይደለም። ይሄ ሐዲስ ለምን መጽሐፉ እንደተሰበሰበ በምን ምክንያት እንደተሰበሰበ ተሰብስቦ ምን እንደተደረገ የተቀበሉት ሰው እንዳለ ያስተካከሉ ሰዎች እንዳሉ ምን እንዳስተካከሉ ባናቅም ማለት ነው። አንተ እንደምትለው አሁን እንዳልከው አይነት መስተካከሉን የሚያሳየን ነገር ሐዲስ ካለ ወይ እዛ ጋር ያለ ያንን ሊያስረዳ የሚችል ተአማኒ የሆነ ነገር ካለ እሱን ስጣ። ያለዛ ግን ያንተ ክሌም ነው። አንተ እንደዛ ብለህ ታምናለህ፣ ግን መረጃ የለም ብለን እኔ ግን ተስተካክሎ የተስተካከለው ከሰዎቹ ተቀብሎ በራሱ መንገድ ለግጭት
ለጦርነት ምክንያት ስለሚሆን በዚህ መንገድ ይስተካከል ብሎ አሁንም ደግሞ ችግር ከተፈጠረ በቋንቋቸው ወርዷልና በቁረይሾች ቋንቋ ጻፉላቸው ብሏል ብሎ ቀጥሎ ያለውን አቃጠለው። ቀጥሎ ያለው አቃጠሎ ከሆነ ያ ያቃጠለው በዚህ ምክንያት ነው የሚለው ካንተ ማስረጃ ያስፈልገናል። ማስረጃ በሌለበት ግን የሆነ ሰው ያወራውን ንግግር አንተ እሱን አምነህ ከሆነ እሱ እስከየት አምጥቶ ነው ይሄን ነገር ያስተላለፈው? እነዛ 60 ሰዎች ብለህ ያሰብካቸው ሲጽፉ የሙሐመድ ቃል ላይ ጨምረውበታል የሚለውን መረጃ ከየት ነው ያመጣችሁት ነው? ሐዲስ ላይ ከሌለ ያንን የሚያስረዳ ሐዲስ ካለ ሰጣን፣ ከሌለ ግን ከየት አመጣው? ነገርኩህ እኮ እዛ ኪታቡል መሳሒፍ ላይ አለ እኮ። እሱ ሰው ከየት ነው ያመጣው እንዴ? 10 ጊዜ አታስወራኝ። በጣም ግልጽ በሆነ መንገድ ነው ጥያቄ ጠይቁት። ያ ያመንከው አንተ ይሄ የምጠቅሰው ኪታብ ኢንፎርሜሽኑ ከየት ነው? በምንድን ነው ያንን ኢንፎርሜሽን ያገኘው? ከሐዲስ ላይ ነው? የሐዲስ ሰንሰለት አለው ወይስ በዛን ሰዓት የነበሩ ሰዎች ሰንሰለት አለው? እነሱ ሰንሰለት ነው ሄደን ቼክ የምናደርገው እንጂ ከእንትና ሰማው ብሎ ስላለ አይ ይሄንን ነው የምቀበለው ካልክ እንደዚህ አይነት መረጃ ሐዲስ ከሌለ እንደዚህ አይነት የተላለፈ ታሪክ ከሌለ እሱ የራሱን ክሌም አስቀምጦ ቢሆንስ የራሱን ሐሳብ አስቀምጦ ቢሆንስ ሰዎቹ ያላሉትን ብሎስ ቢሆን ኦልሬዲ መጽሐፉን እኮ ካነበብከው እንደዛ አይደለም ሪዋያ ነው። አታስደግመኛ በጌታ በጣም እንደዚህ አብራሪች ካልተረዳህ የራስን ሐሳብ ለማውራት ብቻ ለምን ነው የምትናደደው? አትናደዳ። ለመከራከር እኮ አይደለም የሚገባ ነው። ለመረዳት አይደለም። አንተ እዛው ነው የምትመለሰው። ከነጉዲ እንዴ አደከምከኝ እኮ መረጃ በሌለ ነገር ለምን ቶሎ እንደምትናደድ አላውቅም። ትነግረኛለህ አንተ ለምን አልናደድ? እኔ እኮ አትናደዳ፣ መጀመሪያ ተረጋጋና። መረጃ ከሌለ አታውራ ወንድሜ። መረጃ ከሌለ ለምን ጊዜ ትፈጅብናል? መረጃማ እየነገርኩህ አይደል እንዴ? መረጃ ካለ አውጣ። እሺ ሰንሰለቱን ሐዲሱን ስንገረን። እሺ አንተ ክፈትልኝ አልኩህ ቅድም ይዤ እኮ ሐዲሱን ንገረን። እኔ መጽሐፉ ከሁለት ክፍለ ዘመን በኋላ ሰውየው እንደራሴ ያስቀመጠው ከሆነ ለምን ከፍተዋለሁ? ለምን ጊዜ እሱ ይጠቅመኛል ካልክ እናንብበው፣ ክፈትልህ። እኔ ለምን ከፍተዋለሁ? እሺ ተመልሼ ልምጣ። እሺ ልክፈትልህ አንዴ። እሺ በጣም ግልጽ በሆነ አማርኛ ነው የማወራው። ለምን እንደማይረዳ ባላውቅም ተመልሰህ ለመምጣት እንግዲህ አላህ ይርዳ። ከድሮ ሰላም አትንክ እኔ ልቃ መሰለኝ ሰላም ስላለብኝ ነገር አንድ ነገር ግን ልናገር። አልፋ የተናገራት አንድ አሪፍ ሀሳብ ነበረች። እኔ ሰዎች ቁርአን ሲጽፉት ዲቫይን የሆነ ጋይዳንስ ነበራቸው ወይ የሚለው አሪፍ ሀሳብ ይመስለኛል። ምክንያቱም ልክ መጽሐፍ ቅዱስ እንደተጻፈው እንዳለው ሀሳብ አባቶች መጽሐፍ ቅዱስን በመንፈስ ቅዱስ ተመርተው ጻፉት ስለሚል እንዲህ አይነት ዲቫይን የሆነ ጋይዳንስ አለ ማለት ነው። በቁርአኑ ላይ እንግዲህ ንጽር እስከሆነ ድረስ እነዚህ ጣቢ የተባሉት ሲያዘጋጁት ቁርአኑን መላኢካው ጅብሪልም ቢሆን ወይ አላህ ባቴቨር ብቻ አንዱ መልአኩን እየላከ ምናምን ጋይድ ያደረገው ነበር ወይ የሚለው ሀሳብ በጣም ወሳኝ ነው። ምክንያቱም ጋይድ ካላደረገው እኒህ ሰው ጋይድ ካልተደረጉ ካልተመሩ በሆነ ዲቫይን ነገር ካልተመሩ ደን እኒህ ሰዎች በራሳቸው ዲሲሽን በቃ የአራት ሰው ዲሲሽን ወር ደግሞ እሱ እንደሚለው 60 ሰው አላደን ነው 60 ሰው ጌት ለመጣ ብቻ ግን እኔ ማቋራት ሰው ነውና በእነዚህ አራት ሰዎች ጉባኤ በሚመስል ነገር እነሱ ሲስማሙበት የሚጽፉት አይነሱ ግን ሰዎች የሚለው እኮ ሰይ ምን መሰለህ መሐመድ በነበረ ጊዜ ሁሉም ሲጽፉ አልነበረ እየሰሙ። ስለዚህ ሁሉም የሌሉ ስለነበር ሲናገር ሁሉም ሳይኖሩ አንዱን የጻፈው አንዱን የቀራው ልክ እንደዚህ 60 ሰዎች ጋር ነበረ ነው። መሐመድ በነበረበት ጊዜ የነበሩ ናቸው 60 ሰዎች ያለ ሳይሞን ይጽፉ የነበሩ ይሰሙና ይይዙ የነበሩ። በኋላ ላይ ግን እንግዲህ ሐዲሱ ላይ የተገኘው 4 ሰው ስለሚል እነዚህ ሰዎች ቁርአኑን ሲያዘጋጁ በካሊፋው ትእዛዝ መሰረት ምን አይነት ጋይዳንስ ነበሩ የሚለው ነገር በጣም ወሳኝ ጥያቄ ነው። ቲንክ ሲመለስ አይ ይጋጫል። እንደውም ለምን መሰለ የሚጋጨው? ለምሳሌ አሁን ይሄ ልጅ እያለን ያለው በዛ ሰዓት መሐመድ በነበረበት ጊዜ ይጽፉ የነበሩ ሰዎች የራሳቸውን ነገር ይጨምሩበት ነበር ብሏል። እነዚህ አራቱ ሰዎች አሁን ሐዲሱ ላይ የምናያቸው አራቱ ሰዎች እነዛን ያስተካከሉት እያለ ነው። በመሐመድ በነበረ ጊዜ ሲሰሙ የራሳቸውን ነገር ይጽፉ ነበር። የራሳቸውን ብቻ አይደለም፣ ቀጥሎ ምን አለ? ጸሎቶቹን ሁሉ ዱዓዎቹን ሁሉ ይጽፉ ነበረ። ስለዚህ የጻፉት ነገር ትክክል ስላልነበረ ነው እነዚህ አራቱ ሰዎች ያስተካከሉት ነው ልጁ እያለ ያለው። ስለዚህ እንደዛ ካለ ማለት መሐመድ ሲናገር ሲጽፉ፣ መሐመድ ሲናገር ሲይዙ፣ አይምሯቸው ውስጥ የሚያዙ በወረቀት የሚጻፉ ምንም ሲይዙ እነዛ 60 ሰዎች አላህ ቁርአኑን እጠብቀዋለሁ እንዳለ ሊጠብቀው አልቻለም ማለት ነው። በሌላ አነጋገር
ጠብቀዋለሁ ብሎ ነበር ግን አልጠበቀውም። ለምን? እነዚህ ሰዎች ሲያስተላልፉ ትክክል ያልሆነ ነገር ነው ያስተላለፉት። ጨምረውበት ነው ያስተላለፉት። ዱዓውንም ጨምረውበት ደግሞ ማብራሪያ ነገር አድርገውበት ማለት በራሳቸው አነጋገር ማለት ነው። ቀጥታ ይነገራቸው የነበረውን አልጻፉም። እነዚህን ስህተቶች ነው እነዚህ አራቱ ሰዎች ያስተካከሉት ነው የሚለን እኮ ያሁኑ ልጅ። እኔ ደግሞ እነዚህ ሰዎች እንደዚህ አይነት ስህተት መሳሳታቸውን እንደዚህ አይነት ነገር ማድረጋቸውን እነዚህ አራቱ ሰዎች ደግሞ ይህንን ያስተካከሉት የሚል መረጃ ነው። እሱ አሁን መረጃ የሚለው ምንድነው? ከ2 ክፍለ ዘመን በኋላ የጠቀሰው መጽሐፍ ማለት ከዛ በኋላ የመጣ ሰው ይሄን ነገር አስቀምጧል። ከእንትን ሰምቻለሁ ብሎ ከእንደዚህ ሰምቻለሁ ብሎ አስቀምጧል። ኦኬ የሰማው ያ ሰንሰለቱን ሄደን ወይ ሐዲስ ውስጥ ነው ያገኘው? ሰንሰለቱን ከየት ነው ያገኘው? እንደዚህ አይነት ታሪክ እነዛ ሰዎች ስህተት ስህተት መስራታቸው 60 ሰዎች ብሎ የጠቀሳቸው ማለት ነው። ይሄን ነው መረጃ አንጣልኩት። ኦኬ በደንብ እየሰማሁት አልነበረም። ኦኬ እንደዚህ አይነት ክሌም ካለው ምን አሪፍ ነው። እንደውም ለኛ ዲቤት ትክክለኛ አርጉመንት ሞር ያግዘናል የሚል ሀሳብ አለኝና ኤኒዌይስ ካደሩ አመሰግናለሁ ጊዜ ስለሰጠኝ። ሁላችሁም ደህና ደሩ። ሰላም ሰላም። በጣም ሌት የሆነ ነው። እኔም ሰላም ብያለሁ። መልካም ጊዜ በሰላም። እሺ ሰኑቲ ሁላችሁም ቻው፣ ደህና ደሩ። ተባረክ።